ጃምቦም ይመጣለታል። ህግ እኮ ይፈቀዳል ብለዋል። ትቀልዳለህ። ሁለት ቦትል ነው። ሁለት ጃምቦም ሊሆን ይችላል። ሁለት ተፈቅዷል አሉ። ምንም ግን አልጨመሩበትም። ግን ሁለት ጃምቦም ሊሆን ይችላል። ምንም ሊሆን ይችላል። ፈቅደዋል። ገብቶኛል። አሁን አይታል። ህግ ማለት ምን ማለት ነው? ያንን ነገር ሳስታውስ ፈጽሞ አላሰብከውም እኮ አንተ ምንም አላሰብኩም፣ ግን ውስጥ ላይ አንተ ነው የከተትከው። አዎ ህግ ማለት እንደዛ ነው። ይሄ ዮኒ የሚባለው አንተ አትስከር፣ እንዲህ አትሁን፣ በስራ ነው የምንጸድቀው፣ እያንዳንድሽ እንደዚህ ባልክ ቁጥር ምንድን ነው መሰለህ ታስተዋውቀዋለህ። እየጨመርክ ስትረስ እየጨመርክብኝ ነው የምትሄደው። በቃ በትክክል ህይወቴን ባዶ ልታደርገው ማለት ነው። በትክክል በዚህ ነው እንጸድቃለን የሚሉት። አትጸድቁም። እስቲ አንድ ነገር ላስታውሳችሁ ደግሞ አታመንዝር ብዬ አሁን ስናገር ከዚህ በፊት ያደረግካቸው ለማድረግም ቀጠሮ ላይ ያለ እንትና አይምሮ ውስጥ ትመጣለች፣ ለአንቺ ደግሞ እንትና አይምሮሽ ውስጥ ይመጣል። አይታችኋል። ህግ ኃጢአትን ያስተዋውቃችኋል። በዚህ በኩል ከማግባቴ በፊት ድንግል ስለነበርኩ የማውቀው ታሪክ የለ። ወፌን ትላለህ። ሰርዣለሁ። ይሁን እነማ ነው ያለፈው ነገር አልፏል ብለን እነማ ነው። ጌታ ይባረክ። አይታችኋል። ህግ ሁል ጊዜ ኃጢአትን ማስታወስ ነው። በህግ አትጸድቁም። ኃጢአት ውስጣችሁ ይፈበረካል። ጸጋ ግን ሽባ ነው የሚያደርጋችሁ። ለዛ እኮ ነው ቲቶ ምዕራፍ 2 ቁጥር 11 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን ይላል የተባረከውን ተስፋችንና የጌታችን የአምላካችንን ኢየሱስ ክርስቶስን መምጣት የተጠባበቅን በዚህ ዘመን ራሳችንን በመግዛት በጽድቅና በንጽህና እንድንኖር ያስተምረናል። የሚያስክድ ምን ኃጢአትን የሚያስክድ ለምሳሌ አሁን እዚህ ጋር የሆነ ዴሊቨሪ ማለት የሆነ ሙስና ብላ ይሄ ሙስና በቃ ይሄን አድርግና ይሄን ነገር ስጠኝ ሲል መካድ ማለት ነው። እኔ አላደርግም እንደዚህ። ለምን እኔ አላደርግም? መካድ በቃ ያለው ነገር አላደርግም። አይታል። እንድትክድ ሪፊውዝ እንድታደርግ ብሎክ እንድታደርግ የሚመጣውን የኃጢአት ግብዣ ብሎክ እንድታደርግ ካፐብል የሚያደርግ አቅም የሚሰጥ የእግዚአብሔር ጸጋ ነው። ስለዚህ አስታወሴን ታውቃለህ። እሱን ስትል አስታውሳለሁ። ልጅ ሆነን እማዬ ከቀበሌ ነው ስኳር የሚገዛው ታውቃለህ። ራሽን አለ ምናምን ነገር ትገዛለች። ይመጣል። በጣም ልጆች ስለሆነን ስኳር ስለምንወድ ይቆለፋል። በምን እንደምንገባ አላውቀውም። ብቻ ቁልፉን እንትን ብለን ከብፌ ውስጥ እያወጣን እንቅመዋል። በጣም ነው የምንወደው እኔና ወንድሜ ማለት ነው። ስትመጣ አመድ ሆኗል። የለም አመድ ሆኗል። መረራት። ይነዋት ብላ አውጥታ ቁጭ አደረገችው። ፊት ለፊት በቃ ፊት ለፊት ተቀመጠ። የክርስቶስን ዋጋ በዛ ነው። ፊት ለፊት ስታስቀምጠው ማን ይንካው? በእውነት ነው የምልህ። ማንም ትዝ ብሎትም አያውቅም ስኳሩ። ማንም ሰው ትዝ ብሎታል። የተከለከልከው ነገር ሲሆን ግን ገስዋል። አሁን ለምሳሌ እዚያ አሜሪካን ሀገር 21 ዓመት ሳይሞላ መጠጣት ትችልም። ተደብቆ የሚገዛው ልነግር አልችልም። 21 ዓመት ሲሆነው ኢብድ ክሬዚ የሚሆነው ልነግር አልችልም። አሜሪካን ሀገር 21 ዓመት እስኪሞላ ተደብቆ ይጠጣል። ምን ይላል። ህግ ሲኖር ምን ያደርጋል? እሱን ለመተላለፍ በቃ ትሟሟታል። አይ አድርግ ቢል ግን አድርግ ሳይሆን በቃ ይኸው ዝም ብያለሁ ሲል ወደዛ አቴንሽን የለም። ሌላው ኢትዮጵያ ያለውን ልንገር ስለ ህግ ምንም ያልተጻፈ ቦታ ላይ ሄዶ የሚሸና አንድ ኢትዮጵያ አታመጣም። ምንም የተጻፈት ቦታ ላይ አንድ ሰው አይሸናም። ይሄንን ሪከርድ አድርጉ። አንድ ሰው ሄዶ አይሸናም። እዚህ ጋር መሽናት በህግ ያስቀጣል የሚለው ላይ ቀጥታ ሄዶ የሚሸናው አበሻ እሱ ቦታ ላይ ግደለው። ወንድም ሆነ ሴት የሚሸናበት ቦታ እዚህ ጋር የሚሸና ውሻ ነው ስትለው ሄዶ በደንብ አድርጎ እግሩን አንስቶ ይሸናላል። ሴቷም ዱቅ ብላ ትሸናለች። አል ያለው ነገር ያ ነው። ገባ ወንድሜ? ለዛ ነው የምለው ህግ የሚባለው ነገር ላይ ፎከስ እንድናረግ። ነው አልከኝ፣ እሺ ብሎ ይሸናል። ምንም ያልተጻፈበት ጋ እኮ ያልተጻፈበት ጋ አይሸንም። አሁን እዚህ ሀገር ትኬት የምታገኝበት ቦታዎች ፓርክ ስታርግ የተባለው ጋር ሄዶ ያቆማል። ወስዶ በትኬት ይለዋል። ወስዶ ያረጋ ያገባ ያቀምሰዋል።
የዛኔ ምን ሆነ? መማር ይጀምራል። ስለዚህ ህግጋቶች ምን የሚያደርጉ ነው? መጥፊያዎቻችሁን ወይም ደግሞ ፍላጎትህ እንዲጨምር ያደርጋል። ሳታውቀው ፍላጎትህ ሞር እየጨመረ ይሄዳል። ለምሳሌ አሁን በዓለም ስመላለስ ቤተክርስቲያን ስንሄድ ነጠላ ለብሰን ምን ብሎ ይኬዳል። በቃ መልአክ መስል። ቅዳሜ እኮ ፓርቲ ነበር። በእውነት ነው፣ እየዋሸሁ አይደለም። ሲመጣ ሙዚቃው የቴዲ አፍሮን ተከፍቶ ሊሆን ይችላል። የሆነ ነገር ሆኖ ድምልቅልቅ ተደርጎ ልክ ሲገባ አረረረ ተብሎ ይደረጋል። ለሰው ለታይታ የሚደረግ ህጎችን የማክበር ነገሮች አሉ። ለታይታ ከክርስቶስ አይደለም። አሁን እኔ ደስ ያለኝ ነገር ምንድን ነው? በማላቀው መንገድ ነው ጌታ ይነካ። እኔ ራሱ አላቀው። የሚደንቀኝ እሱ ነው። የተመታሁት በማላቀው ነገር እና ያውላ ለወንድሞቼ መጸለይ ነው። ቲክታክ ላይ የማያቸው አንዳንዳቸው ምር ብለው ሲሳደቡ ለካ እኔ ያ ሰው ነበርኩኝ። ወይ እግዚአብሔር አምላክ ለእኔ የሰጠኸኝን እባክህ ስጠልኝ እያልኩ ነው ጸሎት ማድረገው። የሚናገሩኝን አዝንላቸዋለሁ፣ አላዝንባቸው። እግዚአብሔር ምስክሬ ነው። አዝንላቸዋለሁ፣ አላዝንባቸውም። እና ያንን አይነት መንፈስ ማግኘት በጣም ከእግዚአብሔር አምላክ የሚሆን ነው። ለእነሱ ማዘን እምረጋግጠው የነበረ ሰውዬ ጭራሽ ውይ ሰደቡኝ። ውይ እግዚአብሔር ልብ ይስጣቸው፣ እግዚአብሔር ይመልሳቸው፣ እኔ የቀመስኩትን ፍቅር ይቅመሱ እያልኩኝ ነው አሁን ጸሎት የማደርገውና ክብሩን እሱ ይውሰድ ለማለት ፈልጌ እኔ ይቅርታ ካስረዘምኩ። ቃሉን ተጫወተው ነው የሚለው መጽሐፍ ቅዱስና እንጫወተዋለን። ኢትስ ኦኬ። በደንብ መንፈሳችን አብሮ ስለሚሄድ ምንም ችግር የለም። አሁን የእናትህን የጠቀስከው ነገር ሞር የኔን ትምህርት እንዲገባቸው ያደረገው እሱ ምሳሌ ነው። መንፈስ ቅዱስ በአንተ ስለሚጠቀም ማለት ነው። አይታ በጣም ገብቷቸው ዋው ዋት ናይስ ኤግዛምፕል እያሉ ሲያስቀምጡ ነበር። እና ሁል ጊዜ በቃ የተከለከልከው ነገር ላይ ለመሄድ ትሞክራለህ። ስለዚህ ህግ በስራ ነው የምንጸድቀው። እያንዳንድ የሽንት ቤቱን ረስተዋል፣ የግርግዳውን ረስተዋል፣ እዚህ ጋር መሽና ክልክለውን ረስተዋል። በህግ እሱ ነው ዋናው። እሱ ከባድ ነው። እሱ በህግ ያስቀጣል እያለ ሄዶ የሚሸናው እዛ ጋ ነው። እሱ እንዳትረሳ። ህግ ማለት ያ ነው ልልህ ፈልጌ ነው። የሚያውቁት ባይዘዌ ይሄ ማለት ኢትዮጵያ ላይ ሶኮል በቃ ኮመን የሆነ ነገር እያንዳንዳችን በደንብ አድርገን የምናውቀው ነገር አይታችኋል። እዚህ ጋር እንኳን በፍቅር ይሯሯጣል። ያ ህግ እንደዛው ነው። እና በምንም አንችልም፣ ህግን አንችልም። ለዛ ነው አሁን ጌታ ኢየሱስ ክርስቶስ መጣ። ሌላም ማስታወስከኝ ከይቅርታ ጋር ጾም ሊገባ ነው ሲባል ቤርጎ በሙሉ ዝግ ነው፣ ሙሉ ነው። ጾም ሊገባ ሲል ቤርጎ ምን አገባው ለጾም? ምክንያቱን እያወቃችሁ ቤርጎ በሙሉ አልጋ ተይዟል፣ ስጋ ቤት ተይዟል። ጾም ሊገባ ነው ሲባል ሲፈታም ይደረጋል። ምን ጾሙ ምን ይላል? አታመንዝር ምናምን የሚለውን ለ2 ወር ሊጠገረርበት እኮ መጀመሪያ ህጉን ላለመጣስ ከሆቴል ሄዳል፣ ያጫውታል። ከዛ በኋላ ወደ ጸሎቱ ይገባል። ሲወጣ ደግሞ ቀጥታ ቤርጎ ዝግ ነው። አሁንም ሞልቷል። ምን ይሆናል? ተፈትቻለሁ ብሎ ይልና እንደገና ሄዶ ያጫውታል። ስለዚህ ብዙ በህግጋት የምትኖሩ ሰዎች መልሰን ወደ ኃጢአት ልምምድ ነው፣ ሲዝናል ነው የምናደርገው። የጾም ጊዜ በህግ እኖራለሁ የምትሉ ሰዎች በክርስቶስ እስካልኖርክ ድረስ በተአምር ይህን አታረግም ለማለት ፈልጌ ነው። በጣም ይቅርታ ሀሳቡ ስለመጣልኝ ላስተላልፍ ብዬ ነው። ወደ ትምህርታችን። ኧረ በጣም ደስ ብሎኛል። ሊሆን ዶንት ሄዚቴት። በጣም ደስ ብሎኛል። ሰዎቹም ደስ ብሏቸዋል። ወንጌል እንዲህ ነው እያሉ እየጻፉ ቃሉን ነው የምንጫወተው። አንድ ሰው ብቻ ቆሞ ረጅም ጊዜ እንደ ሲሰበክ ለምደን እንጂ
ብዙ ቦታ ላይ ሰው ቃል እንደውም ከኢትዮጵያ ውጭ በጣም ነው ቃል ሰው የሚጫወተው እና ይሄ ትክክል ነው። በቃ እነዚህ ደግሞ ኢሉስትሬሽን ማለት ኢሉስትሬት የምናደርግበት ነገር ደግሞ በጣም ሰው እንዲገባው ያደርጋል ማለት ነው እና በጣም ድንቅ ነው። ጌታ በጣም የተጠቀመው ነው ያንተንም ነገር ማለት ነው ዮኒ። ስለዚህ ይችን ጥቅስ እስቲ እንፍታ። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ያለው ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ይህንን ጥቅስ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለውን በመውሰድ ሰዎች አይ አልዳንም፣ ራሳችን ነው መዳናችንን ምንፈጽመው ቀስ እያለን ከዛ ደግሞ በስራ ነው ምንጸድቀው ይላሉ። እኔ ስራው የትኛው ስራ እንደሆነ አላውቅም። የመንግስት ስራ ይሁን የግል ስራ ይሁን በስራ እንጸድቃለን ብሎ እንትን የሚሉበት እኔ ግራ ነው የሚገባኝ። ስለዚህ አሁን እዚህ ጋር በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለው ስራ የትኛው ነው? ኦኬ በራሳችሁ ትድናላችሁ። ኢየሱስ ክርስቶስ የሰራው ስራ እናንተን አያጸድቅም። ኢየሱስ ክርስቶስ የሰራው ስራ አያድናችሁም። ራሳችሁ ነው ወይ መዳንን የምታደርጉት የሚለው ሀሳብ በፍጹም ከዚህ ጋር የሚገናኝ አይደለም። ይሄ ስለምንድን ነው የሚናገረው? በደንብ አድርገን ከላይ ጀምሮ እንመልከት። እንደውም መጽሐፍ ቅዱስን ስታዩ ለዓለም ሰዎች እንደ ብርሃን ማብራት ብሎ ነው የሚናገረው። ይሄ ስለ ፕራክቲካል ራይቸስነስ ነው የሚናገረው። ስለ ፕራክቲካል ራይቸስነስ ወይም ይሄ የነፍስ መዳን የሚለውም ደግሞ ግሪኩ ሳይክ ነው የሚለው አእምሮ ነው የሚለው ሶል የምንለው አእምሮ። ስለዚህ የእግዚአብሔርን ቃል በመሞላት ኦኬ የእግዚአብሔርን ቃል በመሞላት ለዚህ ምድር የሚሆን ምን ኮንፎርም አታድርጉ፣ አትመቹ ለዚህ ዓለም ህይወት። ስለዚህ ነፍሳችሁን አድኑ ሲባል ከምንዝርና ነፍሳችሁን አድኑ፣ ከኃጢአት ነፍሳችሁን አድኑ። ይሄ ከሞት ራሳችሁን ከዘላለም ሞት ራሳችሁን አድኑ እኮ አይደለም። በየቀኑ እናንተን ከሚከብ የኃጢአት ግብዣዎች፣ በየቀኑ እናንተን ከሚከብ የኃጢአት ውጤት ወይም የኃጢአት ስራዎች በምን እያደረጋችሁ በፍርሃትና በመንቀጥቀጥ ለእግዚአብሔር በመገዛት የራሳችሁን መዳን ፈጽሙ። የራሳችን መዳን የምንፈጽመው እኛ ነን። የራሳችን መዳን ማለት ምን ማለት ነው? ሁል ጊዜ ለምሳሌ አሁን ራሳችን መዳን እየፈጸምን ነው። ሆን ብዙ ሰው ሲጫወት፣ ብዙ ሰው ሲዝናና፣ ዘፈን ሲሰማ፣ ብዙ ሰው በዚህ ሰዓት መጠጥ እየጠጣ እኛ መዳናችንን እየፈጸምን። መዳናችን ማለት ምን ማለት ነው? የእግዚአብሔር ቃል ይሄ ሪኒዋል ኦፍ ዘ ማይንድ የእግዚአብሔርን ቃል ከክፋት እየዋጀን ኦኬ ከክፋት እየዋጀን ለእግዚአብሔር የሚሆንን ጊዜ እየወሰድን እግዚአብሔራዊ ነገሮችን እየተጫወትን እያወራን ያለንበት ነገር ነው። ከዛም እንደሚል ስማ ኮንቴክስት ኢዝ ዘ ኪንግ ኦፍ ዘ ቴክስት እንደሚባለው ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ። ከዛ ስለመታዘዝ ነው የሚያወራው። ሁልጊዜ እንደመታዘዛችሁ ከዛ በእናንተ ዘንድ በመኖሬ ብቻ ሳይሆን ስለዚህ አሁን እኔ ያለው ብቻ ሳይሆን መልካም መውጣት መግባት ሳይሆን ይላል። በእናንተ ዘንድ በመኖሬ ብቻ ሳይሆን አንዳንድ ሰው አገልጋይ ስታይ ብቻ ብፁዕ ወቅዱስ አትጫወት። የሆነ የአንዲት ሴትዮ ምን አደረገች መሰለ? ሰውየው በጣም የትዳር አስተማሪ ነው። ስቴጅ ላይ ያስተምራል። አቤት ትዳር ሲያስተምር በስመ አብ በቃ እሱን ያገባች ሚስት የተባረከች ናት ተብሎ ይጨበጨብለታል ማለት ነው። ከዛ ይገባና ሚስቱን በቦክስ ነው በቃ ሳኮ በላት። ሚስቱ ፊቷ በየቀኑ ሜካፕ አርቲስት ራሱ ማያጠፋው ድልዝና ብልዝ ነው የሚሆን። በየቀኑ ይደበድባታል። ከዛ ቸርች ሲመጣስ ደግሞ ስለ ትዳር ያወራል ምናምን። በጣም የሚገርም የህይወት ስርዓት ነው ያለ። ከዛ 2 ዓመት እንዲኖረች አልቻለችም። በቃ ሁሌ ስትደበደብ ቸርች ላይ እኮ መልአክ ነው። የሆነ ቀን እየሰበከ ፍራሽ ይዛ መጣች ተሸክመ። ፍራሽና እንትን አንሶላ አድርጋ እንትን አድርጋ ደግሞ ይሄ ትራስ ይዛ መጣች። ከዛ መድረኩ ላይ ሄዳ ውይ ብላ ጮኋ ማለት ነው። ፍራሹን ብርግድ ጣለችው። ምንድን ነው ሲባል እዚህ መድረኩ ላይ ያለውን ባሌን ነው የምፈልገው፣ ቤት ያለውን ባሌን አልፈልገው። መድረክ ላይ ያለው ባሌ መልአክ ነው፣ እዛ ጋር ያለው ባሌ መልአኩ ነው። አይታ ምንድን ነው ሲባል በጌታ ቤት ስትሆኑ ብቻ አይደለም፣ ጳውሎስ እንዳለው ከኔ ጋር በመሆናችሁ ብቻ አይደለም፣ በስፍራ ሁሉ የራሳችሁን መዳን ፈጽሙ። ሪኒዋል ኦፍ ዘ ማይንድ ይሁንላችሁ፣ የራሳችሁን መዳን ፈጽሙ። ያ ማለት ዘረኝነቱ ሰው አምጥቶ የሆነ ነገር ሊያደርግ ሲል ከዘረኝነት አስተሳሰብ የራስን መዳን ፈጽም፣ ዳን። ከዛ ነገር ራስን አስመልጥ። በምን? በእግዚአብሔር ቃል። መቼ? ሁሌ ጊዜ። ከዛ በደንብ አድርጎ ኮንቴክስቱም እንደሚል ስማ። ይሄንን የራሳችን መዳን የምንፈጽመው በእኛ ነው ይሆን? አይደለም። ከዛም እንደሚል ስማ ኮንቴክስቱ 13 ላይ ይሄንን የራሳችሁ መዳን ለመፈጸም በየቀኑ የእግዚአብሔርን ቃል በመማር ሪኒዋል ኦፍ ዘ ማይንድ ወይም ይሄ ሜታኖያ እንዲሆን እውነተኛ ንስሐና የተገባ ህይወት እንዲሆን የምታደርጉት እናንተ ናችሁ አላለም። በእናንተ ዘንድ ሁሉ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ ካለ በኋላ እንዲህ ይላል፣ ስለ በጎ ፈቃዱ ከዛስ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። ዋው! ስለዚህ የራሳችሁን መዳን ራሱ እንድትፈጽሙ የእግዚአብሔርን ቃል እንድትሰሙ ለራሳችሁ ለዓለም የሚመች የህይወት ስርዓት ሳይሆን ለእግዚአብሔር የሚመች የህይወት ስርዓት እንዲኖራችሁ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ ማን? እግዚአብሔር ነው።
እግዚአብሔር ነው ሁሉን ነገር። ጸጋ ሁል ጊዜ እንደምነግራችሁ ነው። ጸጋ ኮድ 4 ነው። የእናንተ አቅም የለባ ይሁን። ጸጋ ማለት ነው አንሜሪትድ ፌቨር፣ አንሜሪትድ ጊፍት ማለት ነው። የማይገባን ነፃ ስጦታ። ምን ማለት? ያልደከምንበት፣ ያልለፋንበት፣ ያላዋጣንበት፣ ምንም ኢንቨስት ያላደረግንበት የእግዚአብሔር ምን ሲባል ነፃ ስጦታ ነው። ስለዚህ የራሳችሁን መዳን ፍጽሙ የሚለው ሐሳብ ከዛ 14 ላይ እንዲህ ይቀጥላል። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። ከዛስ በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። የራሳችሁ መዳን ፈጽሙ ማለት የዳናችሁበትን መዳን ግለጡት፣ ፈጽሙት፣ በሰዎች ዘንድ አሳውቁ። አሁን ዮኒ ቀልቡ ተመልሰዋል። ይሄው እኛ ራሱ አልኩ አይደለ? ሴቶች ቅድም የላኩ ቪዲዮ ላይ የሚሰድበኝ ሰው አጣው፣ አዲስ እንትን አጣሁኝ፣ አይዲያ አጣሁኝ። ዮኒ ጋር ሲሄድ ስናገረው አይሳደብም፣ ጌታ ይባርክሽ ነው የሚለኝ። ይህ ማለት ምን ማለት ነው? በጠማማና በመጥፎ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። አሜን። ስሙ የተባረከ ይሁን። ስለዚህ ኮንቴክስቱ በደንብ አድርጎ የዳነበትን መዳን ሰው የዳነበትን መዳን ምን ማድረግ መግለጥ እንዳለበት ልክ ሮሜ ምዕራፍ 12 ላይ ካለው ሐሳብ ጋር ማለት ነው። ሮሜ ምዕራፍ 12 ላይ ካለው ሐሳብ ጋር ልናገርና ዮኒ ራሱ ትንሽ በዚህ ሐሳብ ላይ እንዲል ፈልግ አንድ ሐሳብልና ዮኒ ይጨምርበታል ቅመሙን። ከዛ እንደዛ እንቀጥላለን ማለት ነው። ሮሜ ምዕራፍ 12 ቁጥር ባለፈው ስለ ሜታሞርፎሲስ አውርቻለሁ፣ ስለ ትራንስፎርሜሽን። ሮሜ ምዕራፍ 12 ቁጥር 1 እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ። ለምሳሌ ራሱን ቅዱስና ሕያው መስዋዕት አድርጎ ያቀረበልን ማለት ነው ኢየሱስን። እንዴ እግዚአብሔር ራሱ ኢየሱስ ክርስቶስ ነውር አልባ የሆነው ኢየሱስ ክርስቶስን ከተቀበለ በኋላ ለምንድን ነው እኔን ደግሞ አቅርብ የሚለኝ? ይሄ ስለ መዳን አይደለም። ይሄ ከዳንክ በኋላ ስላለ የቅድስና ሕይወት ነው። ኦኬ ለመዳንህማ ኢየሱስ ንጹሕ በግ ሆኖ በእግዚአብሔር ፊት ቀረበል። ከዛስ አሁን ደግሞ ምንድን ነው? በነፍስ በስጋህ ደግሞ እግዚአብሔርን ማክበር አለብህ። የነፍስ እውቀት በመቀየር ነፍስ በመልካም ነገር እየተሞላች ስትሄድ ከዘረኝነት ትጸዳለህ። ነፍስ በመልካም ነገር እየተሞላ ሲሄድ ምን ታደርጋለህ? ከክፉ ሀሳብ ትጸዳለህ። አይታል የነፍስን መዳን እየፈጸምክ ነው። ያ የነፍስ መዳን ደግሞ ስጋ ላይ ግሎሪ ያመጣል። ከኃጢአት በመንጻት ስጋ ራሱ የእግዚአብሔር ቤተ መቅደስ በመሆን ይኖራል። ኦኬ ከዛ እንዲላል እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ እና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋል። እርሱም ለአእምሮ የሚመች ምናችሁ አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ስለዚህ ይህ ሀሳብ የሚናገረው በፍርሃትና በመንቀጥቀጥ የሚለው ሁለት ጥቅስ ጠቅሼ ወደ ዮኒ ልሂድ። አንደኛው ጥቅስ እኛ መዳን በሌላ በማንም የለም ይላል አደለ? ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ሰማይ በታች ሌላ የለምና አይታል። መዳን በሌላ በማንም የለም የሚለው ጥቅስ እኔ ነኝ ያስባል። ባገኘው ገለዋለሁ የምትሉ ገለኸኛል። ኦልሬዲ በመንፈሳዊ ዓለም ገለኸኝ። ሕይወትን ስርዓት የሚያሳይ እንጂ ማንም በራሱ ራሱን አያድንም። ለዛ ነው ሮሜ ምዕራፍ 3 ቁጥር 20 ላይም ማንም ስጋ ለባሽ በእግዚአብሔር ፊት ስራ በመስራት አይጸድቅም። ስለዚህ ከዚህ በኋላ ኦርቶዶክሳውያን ወንድሞቼና እህቶቼ የራሳችሁ መዳን በመንቀጥቀጥ ፈጽሞ የሚለው ሀሳብ እያስፈራራችሁ የሆነ ቀን ነው የምጸድቀው ብላችሁ ዋጋ እኮ ትከፍላላችሁ። ጌታን እኮ ትወዳላችሁ። ጌታን ስለምትወዱ እኮ ሕይወትን ስለምትፈልጉ እኮ። ስለዚህ ይሄ ጥቅስ ከአውድ ውጭ የተጠቀሰ እናንተን ዋጋ የሚያስከፍል ጥቅስ ስለሆነ ይሄንን በዚህ እንድትረዱ ላለው ዮኒዬ የሆነ ነገር ይበልና ከዛ ወደ ቀጣዩ እቀጥላለሁ። እግዚአብሔር ይባርክ። አሁንም ብዙዎቻችን የሚያስጨንቀን የነበረው እውነት ለመናገር በብዛት የኦርቶዶክስ ወንድሞቼን አውቃቸዋለሁ እና አጭሼ ወይም ደግሞ ክለብ ሄጄ ነገ ደግሞ ቤተክርስቲያን ምናምን የሚሉ ሰዎች አሉ።
ቃሉ ግን የሚለው እኔ ለኃጥአን እንጂ ለጻድቃን አልመጣሁም ነው የሚለው። ለጠፉት በጎች ነው የመጣው ክርስቶስ። ለጠፋ ነው። ራሳችን እናውቃለን ለሚሉትማ፣ በስራችን እንጸድቃለን ለሚሉትማ እንደማይጸድቁም አሳይቷል። ያለን አካፍልና ተከተለኝ ነው ያለው። ያለን ለድሆች ስጥና ተከተለኝ ሲለው አዘነ ነው የሚለው መጽሐፍ ቅዱስ። አዘነ በጣም በቃ እንዴት እንዲለኛል በቃ የተናቀውላ ነው የመሰለው። እንጸድቃለን በስራችን ለሚሉ ሰዎች ክርስቶስ ያለውን ምንድን ነው? ያለን አካፍልና ለድሆች ስጥና ተከተለኝ። ሌሎቹን እኮ በህግ ኖሮታል፣ አንዱን ብቻ ነው የቻለው። አዘነ ነው የሚለው። እዚህ ጋር ደግሞ ዘኬዎስን ስታየው ደግሞ ሳይለው ምንም ሳይለው ና በአንተ ቤት ዛሬ አንተ ቤት እመጣለሁ። በቃ እብድ አደረገው። በቃ ኃጢአተኛ እንደሆነ አውቋል። ከእግዚአብሔር ጋር እንደተጣላ አውቋል። እግዚአብሔር የሚፈልግበት መንገዶች ሁላ ነበረ። ምንድን ነው ያደረገው? ህዝብ ስለነበረ በጣም አጭር ሰውዬ ስለነበረ እግዚአብሔርን አያገኝም። ግን ጥበብ ነበረው። እግዚአብሔርን የመፈለግ የማግኘት በልጁ የመዳን ፍላጎት ነበረው። ምን ላይ ነው? የሾላ ዛፍ ላይ ወጥቶ ነው ፊት ብሎ ያለ እና ዛሬ አንተ ቤት መዳን አለ። ምንም ጌታ ሳይለው እራሱ አውጥቶ በቃ ለድሆች ያለኝን እሰጣለሁ፣ ያጭበረበርኩትን 4 እጥፍ እሰጣለሁ። 4 እጥፍ ምንድን ነው መፈለግ ሲኖር እኔ አሁን ኃጢአተኛ ነኝ ብዬ ስል ከሌሎች ኮምፔር ራሴን ካላረኩኝ ትልቁ እናት አባቶቻችን የመከሩንን የምወደው ነገር ምንድነው? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚለው ትልቅ አባባል። አሁን ለምሳሌ ለቪው የሚጨነቁ ሰዎች አሉ። እንዴ ዮኒ ማኛ እንዲ ቪው አገኘ ወይ ቤታዮ እንዲ ቪው አላት ወይ ደግሞ ሀቢባ እንደዚህ ኮቪ አላት እኔ ምንድን ነው ምናምን ብሎ የሚጨነቃለ። የራሱን ስራ ምንድን ነው ለወገኖች የማቀርበው? ለእኔ ፋኖች ምን ያስፈልጋቸዋል? ምን ቢሆኑ ነው የሚጠቀሙት? ከኔ ምን ያገኛሉ የሚለውን አይደለም የሚያስበው። አብዛኛው ሰው የሚንቀጠቀጡበት፣ ግራ የሚጋቡበት፣ ዲፕሬሽን ውስጥ የሚገቡበት፣ እንቅልፍ የሚያጡበት ነገር አለ። ተግባባ። ስለዚህ መሆን ያለበት ብዬ የማስበው ምንድን ነው በጸጋው እንድንመላለስ በጸጋው እንድንድን ነው ክርስቶስ የፈለገው። ያንን የፈለገው በቃ ስራውን በሙሉ የእኛን ኃጢአት ሸክማቸው የከበደ ቅድም ብያለው ደግመዋለው፣ ሸክማቸው የከበደ ሁላ ወደ እኔ ነው። በሩንም ነግሮናል፣ መንገዱንም ነግሮናል፣ ህይወቱንም ነግሮናል። እያንዳንዱ ነገር እኔ ነኝ እያለ መጽሐፍ ቅዱስ ላይ ቁጭ 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 አድርጎ ክርስቶስ ነግሮናል። ሐዋርያቶች ነግረውናል። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ነው የሚለው። ከዛ ብዙ ነገር መስራት ይቻላል። በህግ እኖራለሁ ካልክ ቅድም ያለ አንበሳ እንዳታይ ብሎኝ ጭንቅላቴ ወደ አንበሳ ጋር ሄደው በቃ። ስለዚህ ብዙዎቻችን ለማስመሰል በተለይ በህግ የሚኖር ሰው አስመሳይ ሰው ልክ ሰው ጋር ሲመጣ እረሱ ማለት ጨዋ ነው፣ አንገደፊ ነው፣ እንዴ የተማረ እኮ ነው፣ እንዲህ ነው መባልን ይፈልጋል። ሌሎች ሀብታም ያልሆነ ሰው ሀብታም ነው መባል ይፈልጋል። ስሙን ይፈልገዋል። በቃ የለውም እኮ ለራሱ እኮ ምናልባት 5 ሳንቲም የለውም። ለታይታ ግን የሚያደርጋቸው ነገሮች አሉ። ኢትዮጵያ ላይ ፕራይቬት ጄት ትገዛለሁ ብለው ያሉ ሰዎች ነበሩ፣ ለታይታ ለመባል ብቻ። ከዛ በላይ ያላቸው ግን ብለው አያውቁም። እረ የለኝም ነው የሚለው። ስለዚህ ምንድነው ብዙ ጊዜ የምንታልለው? እንደነገርኳቸው በህግ ደረጃ ስንሄድ ቅድም ያልኩት አለ። ለጾም ቤርጎ ዝግ ነው። ነገ ጾም ይገባል። ዛሬ ስጋ ቤት ሙሉ ነው፣ ወረፋ አታገኝም፣ አልጋ አታገኝም። ምን እንደምታደርግ ታውቃለህ። በኃጢአት ዘፍቀ ወደ ምኑ ትገባለህ? ቆይ ችል ጨርስና ቆይ ከመጾም በፊት እንዴ ጾም ከመግባቱ በፊት ትንሽ ላጫውት የሆነች ካለችኝ እሷን ይዤ ቀምቅመን ምናምን ነገር በልተን ምናምን ነገር ወደ አልጋ እንሄዳለን። ከዛ በኋላ ወርን ጾምና ከዛ ደግሞ ሲፈታ እሷ እናገኛለን። ለምን? ህግ ነው የምንፈራው፣ እግዚአብሔርን አይደል። የትም ቦታ ላይ ስንሆን አንድ ነገር እኔ የረዳኝን ልንገር። የትም ቦታ ላይ እግዚአብሔር አለ። ይሄንን ካመንክ ከሰው መደበቅ ታቆማለህ። የትም ቦታ ላይ እግዚአብሔርን ካመንከው ከሰው መደበቅ ታቆማለህ። ምክንያቱም ኃጢአት የምትሰራው ከሰው ተደብቀ እንጂ ከእግዚአብሔር ተደብቀ አይደል። ዩ ሲ ዘ ዲፍረንስ። ብዙ ሰዎች የሚያደርጉ ከሰው ተደብቀው ምን የመሳሰለ እልል የተባለ ኃጢአት ይሰራል። ከውጭ ሲታይ እኮ ጨዋ ሰው። እግዚአብሔርን የምትፈራ ከሆነ ክርስቶስን የምትፈራ ከሆነ ስለ እኔ ኃጢአት የከፈለው ሲገባኝ ያ ነገር ይቀራል። ምን ማድረጉ ይቀራል? በፍቅሩ ትመላለሳል፣ በደስታ ያለ ሀሳብ ያለ ጭንቅ ያለ ምን
ውስጥ እየረሰረሰ ይሄዳል። እና ብዙ ጊዜ ለጓደኞች የምመክረው ሰውን ከመፍራት ይቅርና ከእናት ተደበቀ ትቅማል፣ ከአባት ተደበቀ ትቅማል፣ ታጨሳለ፣ ትጠጣለ፣ ምን ትላለ። እናትና አባት ፊት የማታደርገውን ታደርጋል። ቢካዝ ተደብቀ ነው የምታደርገው። ምኑ የእናትና አባት ትእዛዝ ስላልሆነ። ብዙ ጊዜ ያለው ችግር ይሄ ነው። በብዙ ሰዎች የምትቸገሩበት ደስታን በዚህ ጉዳይ አገኛለሁ ብለን ያልቧጠጥነው ነገር የለም። ደስታን ፍቅርን የሚሰጥ አንድዬ ብቻ፣ ማንም ሊሰጥ አይችልም። የሰው ልጅ ደስታ ቢሰጥ ቴምፖራሪ ነው። ቴምፖራሪ ደስታ አለ። ለቅዱሴ የሚመቸውን እስከተናገርኩ ሂዝ ማ ብራዘር። እኔም የምመቸውን እየመጣው በየቀኑ 1-2 ቀን ቅዱሴ ላስ ባረገው ጌታ ይገስጽ ብሎ ይጠፋል ካጠገቤ። ውደድ ምንም ብናረግ ግን ምንም ብናረግ ምንም ብንሰራ ልጄ የሚል አምላክ አለ። ስለዚህ ምን ፍቅሩ በፍቅር እየወደቀን እንሄዳለን። በፍቅር እየወደድክ ስትሄድ ደግሞ በጣም እየወደድከው እያመለከው ስትሄድ ወደ እሱ መምሰል ትመጣለህ። በረከቱም መንፈስ ቅዱሱም ፈውሱም ምኑም በቤት ይገባል። የጭንቅ መንገዶች በሙሉ ይዘጋሉ። የስትረስ መንገዶች በሙሉ ይዘጋሉ። ምክንያቱም ከማንም ጋር ጸበኛ አይደለም። ማንንም የምታስቀይምበት ምክንያት የለም። ምክንያቱም ጉዳይ ከክርስቶስ እንጂ ከሰው ጋር ቆሟል። አከተመ። ከሰው ጋር ጉዳይ የለም። ጉዳይ ከአምላክ ጋር ብቻ ነው። የኔውን ጉዳይ እዚህ ሲመጣ ቲክታክ ላይ አምላኬ ጋር ብቻ ነው። የአምላክ ስም እንዲቀደስልኝ፣ የአምላክ ስም እንዲባረክልኝ፣ የአምላክ ስም እንዲጠራልኝ ነው የኔ ጉዳይ። በፊትማ አጀንዳ በኮንቴነር ይዤ ልመጣ ነበር። ተሸክም የማትችሉ ታረበዛብን አጀንዳ ነበር የምትሉ የማያልቅ አጀንዳዎች ነበሩ። 15 ዓመት አጀንዳ አላለቀብኝ በሙሉ። እሱን ዘግቶ ጌታ ኢየሱስ ክርስቶስ የእሱን አጀንዳ ብቻ ዘረገፈልኛው። ኮንቴነር አይደለም ዓለም አይበቃኝም። ከዚህ በኋላ እግዚአብሔር ያበርታኝ። አይበቃኝም ማለት ዓለም አይበቃኝ። ሙሉ የእሱ ወንጌል እስካልተሰበከ ድረስ እመሰማ የለም። የትም ቦታ ላይ እጄ ሰብከዋለሁ። ተመችቶኛል። ክርስቶስ ምቾት ነው፣ አዳይ ነው፣ ወዳጅ ነው። ከነ ምናምኔ የወደደኝ ጌታዬ ብቻ ነው። የሰው ልጅ የሚወደኝ ለእሱ የሚመቸውን ስናገር ብቻ ነው። ጌታዬ ግን በሙሉ ከነ ምናምኔ ከነ ሸክሜ እንደ ሳውል ሳሳድ የነበርኩትን ልጄ ስላለኝ እጅግ አድርጌ ነው ጌታዬን ማመሰግነው ማከብረው። ሰላማችሁ ብዝት ይበልልኝና ወደ ወንድሜ ወደ ቅዱስ ሄዳለሁ። ይቅርታ ካበዛው። እኔ ራሱ ደስ እያለኝ ነው፣ እየተገለገልኩ ነው። በክርስቶስ መገልገል ታውቃለህ አይደለ? በክርስቶስ መገልገል በክርስቶስ መገልገል ማለት እሱን ለማገልገል መጣጣር አይደለም። እሱን ለማገልገል መጣጣር አይደለም። ካየህ ጌታ ኢየሱስ ክርስቶስ ወደ ማርያምና ወደ ማርታ ሲመጣ ማርታ በሚገርም ሁኔታ ኢየሱስ መጣ ምናምን ብላ በቃ የሌለ ቀወጠችውና ከገባ በኋላ ረሳችው። ኩሽና ተፍ ተፍ ምናምን ኢየሱስን ለማስደሰት ማለት ነው። ማርያምስ ሮጣ ሄደችና ከእግሩ ስር ቁጭ አለች። ከእግሩ ስር መማር ጀመረች። አይተሃል? ማርታ ከገባ ጀምሮ ማለት ማርያም ከገባ ጀምሮ አልተለየችው። ማርታ ግን ጌታ ኢየሱስን ከውጭ ተቀበለችውና ተቀምጧል። እሷ ግን ክችን ናት። ምንድን ነው ሲባል ማርታ ከእርሷ የሚወጣውን ነገር ነው የምትፈልገው እንጂ ከክርስቶስ የሚወጣውን ነገር አትፈልግም። ማርያም ግን ከእሷ የሚወጣውን ነገር ሳይሆን ከክርስቶስ የሚወጣውን ነው የምትፈልገው። በአጭር ቃል ማርታ ለኢየሱስ በማብሰል ነው የምታምነው፣ ማርያም ደግሞ በኢየሱስ በመብሰል ነው የምታምነው። ስለዚህ ለኢየሱስ ከምናበስለው ይልቅ በኢየሱስ ብንበስል ኢየሱስ ደስ ይለዋል። ስለዚህ አሁን እየተማርን ነው፣ እየበሰልን ነው፣ የእግዚአብሔርን ቃል የተማማረ። ስለዚህ ብዙ ለእሱ መሯሯጥ አይደለም፣ እርሱን በመስማት ከእርሱ በመስማት እኔም አብሬ አንተ ስትናገር እየበሰልኩን እያገለገልኩ ብቻ ሳይሆን ኢየሱስን ከአንተ እየሰማው ነው ደስ እያለኝ ማለት። ስለዚህ ለእግዚአብሔር ለኢየሱስ ከምታበስሉለት ይልቅ ብትበስሉለት በጌታ ኢየሱስ ክርስቶስ ይወዳል። እና ወንጌል ጌታ ኢየሱስን ከተቀበሉ በኋላ አንዳንድ ሰዎች በቃ ድኛለሁ ጸድቄያለሁ ብለው እንትን ይላሉ። የችግኝ መንፈስ የተመታ ይሁን። ይሄ ችግኝ ጸድቄያለሁ ብቻ ህይወት የሌለው ህይወት ይኸውላችሁ፣ ጸድቀን ዛፍ እንድንሆን ይፈልጋል። ችግኝ እንድንሆን አይደለም ይፈልገው። ማፍራት፣ ብዙዎች ከኛ ስር መጥተው መጠለል፣ ክርስትናችን፣ ትምህርታችን፣ ህይወታችን ማስተማር አለበት። ትዳራችን ማስተማር አለበት። ጸድቀናል ብሎ መቆም አይደለም። ወንጌል መስራት፣ ማገልገል፣ መውጣት፣ መግባት፣ የማይበላ ዘመን፣ የማይቆጭ እድሜ እየኖርኩ ነው አባቴ።
ደስ ብሎኝ እየኖርኩ 24 ሰዓት ወንጌል የተናገሩ እየሰበኩ። ለምን ድኛለሁ ብዬ ቁጭ አልልም። ለዛ እኮ ነው ያዕቆብ መልእክት ላይ ምንድን ነው የሚናገረው? ስራ ብቻ በራሱ ምን አያደርግም። እምነት የሌለው ስራ የሌለው እምነት በራሱ የሞተ ነው። የሞተ እኮ ነው። እኔ እምነት እኮ ድኛለሁ ጸድቄያለሁ ብዬ ለሰው ካልተናገርኩ የሌለው እኮ በቃ የሞተ እምነት ነው። እኔን አድኖኛል ግን ኦፕሬሽናል አይደለም። እኔን አድኗል ግን ምንድን ነው ፋንክሽናል አይደለም። እኔን አድኖ ለሌሎችን መውጣት የሚችል ሌሎችን ማስተማር የሚችል አይተሃል። ስለዚህ አሁን እኔን የሚሰማ የሆነ ትውልድ አለ። አንተን ብቻ ደግሞ ሊሰማ የተፈጠረ የሆነ ትውልድ አለ። ስለዚህ ምንድነው አንተ ያን ትውልድ እያበሰልክ ነውና ይሄ በጣም ደስ የሚል ነገር ስለሆነ በጣም ጌታ ኢየሱስ ለዛ ነው ይሄን ልናገርና ወደ ቀጣዩ ሀሳብ ልሄድ። ልክ ማርታ የሰላሙ ንጉሥ ጌታ ኢየሱስ ክርስቶስ ቤቷ ገብቷል፣ ግን ትጨነቃለች። የሰላሙ ንጉሥ ጌታ ኢየሱስ ቀርቦላችኋል። በዮኒ እየቀረበላችሁ ነው፣ በእኔ እየቀረበላችሁ ነው። ጌታ ኢየሱስ እንዲህ አለ፣ ማርታ ማርታ በብዙ ትጨነቂያለሽ፣ የሚያስፈልገው ግን ምንድን ነው ሲባል አንድ ነገር ነው፣ እርሱም እኔ ነኝ። ኢየሱስ ክርስቶስ ጌታ ነው። የሚያስፈልገው ኢየሱስ ነው። በብዙ አትጨነቅ ወዳጅ። በዚህ ገብቼ በዚህ ወጥቼ ወርቄን ሰጥቼ በእግሬ ሄጄ ገዳም፣ በእግሬ ሄጄ መስጂድ፣ በእግሬ እንደዚህ ብራዘር፣ የሚያስፈልገው ነገር አንድ ነገር ነው። እሱም የእግዚአብሔር መንግስት መገበያያ ገንዘብ ከረንሲው እምነት ይባላል። እምነት ነው። በእምነት ነው ዳውንሎድ የምታደርገው። በእምነት ነው ልጅ የምትሆኑ። በማመን ብቻ ኢየሱስ ክርስቶስ ጌታ ነው። ስለዚህ የሚያስፈልገው ነገር ጥቂት ነው። ለጌታ ከምትሮጡለት ይልቅ ወደ ጌታ እንድትሮጡለት ጌታ ይፈልጋል። ለጌታ ለእርሱ ከምታገለግሉለት ይልቅ ከዛም በላይ አገልግሎት። ሊሊዬ እንዲህ አለች። ዮኒ ሊሊ በጣም የምንወዳት የኛ ሌጀንድ ዘማሪ ሊሊ እንዲህ አለች መጽሐፏ ላይ ለእኔ አገልግሎት ህይወት አይደለም። ህይወት ለእኔ ክርስቶስ ነው። ለምን ያለ አገልግሎት መኖር እችላለሁ። ሳላገለግል ኢየሱሴን እያጣጣምኩ ብቻ እኖራለሁ። ለእኔ አገልግሎት ህይወት አይደለም። የማገለግለው እኔ አሁን አገልጋይ ስለሆንኩ አይደለም፣ ልጅ ስለሆንኩ ነው ማገለግለው። አገልጋይማ በአገልጋይነት መንፈስ ብቻ ካገለገልኩማ አገልግዬ የሆነ ነገር ጠብቃለሁ። ልጅ ግን ተናግሮ ያበቃል። አሁን ያ ቆንጆ ልጅ ነገር አንተ እንዲያሳድገው መከራ አሳድገው ነገ ለአባቴ ሰጠው በቃ ከዚህ በኋላ ይበቃዋል አይልም። ልጅ ሁል ጊዜ በማድረግ ያምናል። ጌታ ኢየሱስ ስሙ የተባረከ ይሁን። አራተኛው የምናነሳው ጥቅስ በጣም አስፈሪ፣ ብዙ ሰዎች የሚፈሩት እንደ ጥይት የሚፈሩት ጥቅስ ግን መጽሐፍ ቅዱስ ትክክለኛ ባልሆነ መንገድ ኮት ያደረጉት መጽሐፍ ደግሞ ስለሌላ ሀሳብ ነው የሚናገረው። ራእይ 22 ብዙ ሰውን የሚያስጨንቅ ድሮ ሰንበት ትምህርት ቤት ይሄ ሰርክ ፕሮግራም ይባላል። ምህላ ላይ ማታ የኪነ ጥበብ ባለፈው እንደነገርኳቸው ይከፈታል። በስራዬ የት ይሆን መግቢያዬ፣ ጨነቀኝ ጠበበኝ የሚለው መዝሙር ይከፈታል። ከዛ ይሄ ጥቅስ ወዲያው አይምሮ ላይ ይመጣል። በጣም እፈራለሁ። እንዲህ የሚል ጥቅስ አለ። ይሆን አራተኛው ጥቅሳችን ራእይ 22 ምዕራፍ 22 ቁጥር 12 እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አለቀልኝ በቃ። ከዛ ምን ትላለህ? በስራዬ የት ይሆን መግቢያዬ፣ በስራዬ የት ይሆን መግቢያዬ፣ በስራዬ የት ይሆን መግቢያዬ፣ ጨነቀኝ ጠበበኝ እኔ ወዲያለኝ። አይታ በመፍራት በመጨነቅ እንደነዚህ አይነት መዝሙሮች እንዲወጡ የሚያደርገው በትክክል ያልተረዳናቸው በትክክል ያላወቅናቸው የመጽሐፍ ቅዱስ ክፍሎች ናቸው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ልንገርህ፣ እንደ ስራው መጠን እከፍላለሁ የሚለው ሐሳብ ሰው ወንጌል አገልግሎ ስለሚሸለመው ሽልማት እንጂ በኃጢአት ምክንያት ኃጢአትህን ቆጥሮ ወደ ሲኦል እከታለሁ የሚል አይደለም። ስለ ሽልማት ስለ አክሊል የሚናገር ሐሳብ እንጂ በፍጹም ስለ መልካም ስራ የሚናገር አይደለም። እንዴት ጌታ ኢየሱስ ክርስቶስ በኤፌሶን መጽሐፍ ላይ ታዲያ የሚጋጭ ነገር ነው እንዲያወራው? ኤፌሶን መጽሐፍ ላይ እንዲህ ይላል፣ በእርሱ ስራ እንጂ በእኛ ስራ እንዳልሆነ። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 18 ላይ እንዲህ ይላል፣ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን ብሎ በእርሱ ስራ ወደ አብ መግባት አለን ብሎ ጳውሎስ ጽፎ ጳውሎስና ዮሐንስ እየተጣረሱ ነው። ታዲያ ዮሐንስ ሄዶ እዛ ራእይ 22 12 ላይ ምን ይላል? ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ምን እንደ ስራዬ መጠን ነው የሚከፈለኝ ይላሉ ወንድሞቻችን። በጣም የምንወዳቸው ትምህርት ወንድሞች እኔ አላውቅም ከምን ከዚህ ጥቅስ የተነሳ። ይሄ ጥቅስ ግን ፈጽሞ ጌታ ኢየሱስ ክርስቶስ ወይም እግዚአብሔር መልካም ስራችሁን ቆጥሮ የሚያጸድቃችሁ ክፉ ስራችሁን ቆጥሮ ደግሞ ሲኦል የሚከታችሁ አይደለም። ይኸውላችሁ በምድር ላይ የአንድ ቀን የኔ ኃጢአት በስክሪን ቢታይ 100 ዓመት አይበቃም። የአንድ ቀኑ የማሰባቸው ኃጢአቶች
የዮንዬ የአንድ ቀኑ የኔ የግማሽ ቀኑ ብቻ በሉ የማስባቸው ኃጢአቶች ሁሉ ተቀርጸው ቢቀመጡ 10 ዓመት ተከታታይ ፊልም ቢሆን ራሱ አንጨርስም። ለምን ነገርኳችሁ? በድርጊት ባታደርጉ በሀሳባችሁ ትወድቃላችሁ። በሀሳብ እንወድቃለን። ሰው በልቡ እንዳስበ እንደዚያ ነው። ለዛ እኮ መጽሐፍ ቅዱስ ሲናገር ይላል በሌሊት በመኝታቸው ሆነው ክፋትን ለሚያስቡ ከዛስ ወዮላቸው። ምንን ለሚያስቡ? ክፋትን ለሚያስቡ። ክፋት አሰብ ወዮላቸው ይላል። ከዛ እኮ ነው ወየው ከምትለው ህይወት እኮ ነው አሁን ነፃ ያወጣ አንተን ወክሎ ኢየሱስ ክርስቶስ እኮ ጻድቅ የሆነ። ይሄን እንዲተናግሬ ጥቅሱን ልጨርስ። ኤፌሶን ምዕራፍ 1 ቁጥር 5 ኤፌሶን ምዕራፍ 1 ቁጥር 5 እንዲህ ይላል። ኤፌሶን ምዕራፍ 1 ቁጥር 5 በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ምን አደረገን? በኢየሱስ ክርስቶስ ሥራ የማን እንድንሆን? የእርሱ ልጆች እንሆን ዘንድ አስቀድሞ ወሰነን። በእኔ ስራ አይደለም፣ በእርሱ ስራ ነው። ኢየሱስ እኔን ወክሎ በሰራው ስራ እግዚአብሔር ጽድቅ አድርጎ ቆጠረኝ። እኔማ የምን ጽድቅ አለኝ? ትዕቢተኛው ማን? በስራዬ ጸድቃለሁ የሚለው እኔ በራሴ ወየው ወጥቼ ገብቼ ወርጄ ነው እግዚአብሔር ፊት ጽድቅ ማስቆጥረው የሚለው በራሱ የሚተማመን ሰው ነው ትዕቢተኛው? ወይስ አቅም የለኝም ክብሩ ይስፋ የአባትና ልጁ የእርሱ ነው እንጂ በእርሱ ነው የምጸድቀው የሚለው ክብሩ ይስፋ ሰይጣን ይደፋ የሚለው ዮኒ እኔ ምን አቅም አለኝ? እኔማ ኃጢአት ነው ኑሮዬ 15 ዓመት ስድብ ነው። እኔ ምን እችላለሁ? እርሱ ይችላል ማለት ነው ትዕቢት? ወይስ እኔ እችላለሁ ማለት ነው ትዕቢት? እኛ ጴንጤዎች፣ እኛ ወንጌል አማኞች በክርስቶስ ኢየሱስ ያመነን ሃይማኖት ድርጅት አይደለም የምናገር፣ በክርስቶስ ኢየሱስ ያመኑ ሰዎች በጣም the most humble peoples on the earth who are the believers in Christ Jesus። በቃ ምን እኔ አልችልም፣ እሱ ይችላል። ቅድም እንዳልከው የኔ አይደለም የእርሱ ነው እንዳልከው ማለት ነው። ይሄ ስለምንድን ነው የሚናገረው? ባለፈው ስለ ኤግዛጎራዞ የነገርኩ ነገር ነበረ። ባለፈው ድንገት እንቅልፍ ይዞ የመጀመሪያ ቀን ከነርሚ ጋር የነበረ ጊዜ እስቲ ችል ልጨምርልህ። ኤፌሶን ምዕራፍ 1 ቁጥር 7 ላይ ምን እንደሚል ሰሙ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘ፣ እርሱም የበደላችን ስርየት። እኛ የበደል ስርየት አግኝተናል። ይሄ በደሙ የተደረገ ቤዛነታችንን አገኘ። አንድን ባሪያ ሰው ይገዛና ከእንደገና ሁለት ያራውጣል። ለምሳሌ ሚስተር ኤክስ ቢሰበሰብ የማይሰጠውን ዋጋ ይከፍልና ያንን ባሪያ ነፃ ያወጣዋል። ከዛስ ያ ባሪያ ነፃ ሲወጣ ከፍሎለት ነፃ ሲወጣ ማንም ዳግመኛ እንዳይገዛው አድርጎ ነው ነፃ የሚያወጣው። ይህንን ሲናገር ነው በደሙ የተደረገ ቤዛነታችንን አገኘን ሲል በእርሱም የበደላችን ስርየት በደሙ ነው ያገኘነው። በወርቅ አይደለም፣ በእንቁ አይደለም። በምንድን ነው ያገኘነው? ቅዱሳን ሲባል በልጁ በክርስቶስ ኢየሱስ ዳግመኛ የዓለም እንዳንሆን ዳግመኛ የኃጢአት እንዳንሆን እግዚአብሔር የገዛን በገንዘብ ሳይሆን በምንድን ነው? ወርቅ በሆነው ከዛም በላይ ንጽት ፍክት ባለው በልጁ በክርስቶስ ኢየሱስ ደም በኢየሱስ ክርስቶስ ከፍ ባለ ዋጋ ስለተገዛን ዳግመኛ ማንም የራሱ ሊያደርገን አይችልም። ስለዚህ ይሄ በራእይ መጽሐፍ ላይ ያለው ሐሳብ ምንን ያመለክታል የሚለው ልናገርና ደግሞ የሆነ የሚናገረው ሐሳብ ላይ እንሄዳለን። እንግዲህ ሕግን ጠብቆ እንደምታውቁት ያዕቆብ ምዕራፍ 2 ላይ እንሂድ። ያዕቆብ ምዕራፍ 2 ቁጥር 10 ላይ ያለውን ሐሳብ ልናገርና ቶሎ እንዳይሰለቻችሁ አጠር አድርጌ ነው የምናገረው። ያዕቆብ ምዕራፍ 2 ቁጥር 10 ሕግን ሁሉ የሚጠብቅ ይላል። ምን ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። 612 ሕግ ጠብቀ አንዱን ምን ብታደርግ ብትስት በሁሉ በደለኛ ትሆናለህ። እንዲህ ይላል፣ አታመንዝር ያለው አትግደል ብሏልና፣ ባታመነዝርም ነገር ግን ብትገድል ሕግን ተላላፊ ሆነሃል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ እናገራለሁ አለ። ስለዚህ አሁን ይሄ የሚናገረው ሐሳብ ምንድን ነው ተብሎ ስናነበው ምን እንደሚል ስሙ። እንግዲህ
ቲቶ ላይ ምን እንደሚናገር ጳውሎስ። ከዛ የዮሐንስ መልእክት የዮሐንስ ራእይ በደንብ አድርጎ ይገባቸዋል። የተጻፈበት ቲቶ ምዕራፍ 3 ቁጥር 5 እስከ 12 እንዲህ ይላል እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። የአንዳንድ ስራሽን ቆጥሬ ነው የምከፍለው ካለ ሞት ነው። የአንድ ደቂቃ ስራችን ራሱ ይሆን አወርድሜን ቪቪአይፒ ነበረ የምንገባው፣ ከነ መኪናችን ነው እዛ ሲኦል ውስጥ የምንገባው። እንደ ምሕረቱ መጠን ባይዞ ከጀመረ ራሱ እግዚአብሔር እንደ ስራችን መስጠት የሚጀምረው ከኛ ከአገልጋዮች ነው የሚጀምረው። ብዙ ጊዜ ሰው በጣም በተጠጋጋ ቁጥር ደፋር ስለሚሆን ማለት ነው። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ከዛስ እኛም መንፈስም በጸጋው ጸድቀን ለዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው እያለ ይናገራል። ስለምን የሚናገር ሀሳብ ነው ይሄ? በመልካም ስራችን እንዳልጸደቅን በደንብ አድርጎ ይናገራል ማለት ነው። ስለዚህ አሁን ምን እያለ ነው? ጽድቅ የሚገኘው በእምነት ብቻ እንደሆነ የቤተ ክርስቲያኒቱን አንድ መጽሐፍ ላንብብላችሁና ይህንን ነገር ልጨርስ። ጽድቅ በመልካም ስራ ብቻ እንደሚገኝ የቤተ ክርስቲያኒቱ መጽሐፍ ይናገራል። ሃይማኖተ መሰረት ወይም የሃይማኖተ አበው ቄርሎስ ላይ ሄዳችሁ ገጽ 94 መጽሐፉ ስለሌለኝ ነው ከሌላ መጽሐፍ ላይ ነው ማነበላችሁ። ሃይማኖተ አበው ወይም መሰረት ላይ የቄርሎስን ክፍል የቄርሎስን 1951 እትም ገጽ 94 ላይ ምን እንደሚል ስማ። ቄርሎስ የቤተ ክርስቲያናቸው አባት በእምነት እንደሚጸደቅ በእምነት ብቻ ሰው እንደሚጸድቅ እንደዚህ ብሎ ይናገራል። እመፍጻሜሁ ክርስቶስ ለኦሪት ውእቱ ጽድቅኒ ወያ ጽድቅኒ በሃይማኖት ባህቲቱ እስመ ዘዚአሁ ውእቱ ክሂል ለአጽድቆ ዘእም እግዚአብሔር። ምን ማለት ነው? ክርስቶስ ለኦሪት ፍጻሜ ከሆነ እርሱ ጻድቅ ነውና በሃይማኖት ወይም በእምነት ብቻም ያጸድቃል። በምን ብቻም? በእምነት ብቻም። ቤተ ክርስቲያን ውስጥ ያለ መጽሐፍ ነው። እኛን ግን ሶላ ፊደ ወይም በእምነት ብቻ የሚለውን ትምህርት አጋንንታዊ ትምህርት ነው ይላሉ። ምን አሉ? ደግሜ ላንብብላችሁ። እመፍጻሜሆሙ ክርስቶስ ለኦሪት ውእቱ ጽድቅኒ ወያ ጽድቅኒ በሃይማኖት ባህቲቱ እስመ ዘዚአሁ ውእቱ ክሂል ለአጽድቆ ዘእም እግዚአብሔር። ክርስቶስ ለኦሪት ፍጻሜው ከሆነ መጽሐፍ ቅዱስ ክርስቶስ ኢየሱስ የሕግ ፍጻሜ ነው ይላል። እርሱ ጻድቅ ነውና በእምነት ብቻም ያጸድቃል። ከእግዚአብሔር የሚሆን የማጽደቅ ችሎታ የእርሱ ገንዘብ ነውና። ምን ቄርሎስ 1951 ገጽ 94 ላይ ማለት ነው። ስለዚህ ለእያንዳንዱ እንደ ስራው መጠን እከፍላለሁ የሚለው ሀሳብ ምን ማለት ነው? በሁለት ደቂቃ ውስጥ ሊጨርስና ወደ ሆነ እንሂድ። እንዲህ ይላል፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛው ኋለኛው እኔ ነኝ እያለ መጀመሪያውና መጨረሻው እኔ ነኝ እያለ ይናገራል። ስለዚህ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ማለት ጳውሎስ አገልግሏል፣ ሞቷል፣ ዋጋ ከፍሏል። ኦኬ፣ ሞቷል፣ ዋጋ ከፍሏል፣ ተዘቅዝቆ ነው የተሰቀለው። ስለዚህ ጳውሎስ ከጸደቀ በኋላ ለወንጌል የከፈለውን ዋጋ እንደ ስራው መጠን አክሊል እንደሚሰጠው ዋጋ እንደሚቀበል ስለዛ ነገር የሚያሳስብ ቃል እንጂ በፍጹም ሰው በራሱ ይጸድቃል፣ በራሱ ሀሳብ መጨረሻ ላይ ይዳኛል የሚል ሀሳብ ሳይሆን ወንጌል ከሰበከ በኋላ ምን አለ? ሩጫዬን ጨርሻለሁ፣ በመጨረሻ ምን አለ? የድል አክሊል ይጠብቀኛል። የምን አክሊል? የድል አክሊል። ስለዚህ ምንድን ነው? በመጨረሻ ዘመን ዋጋው በእጁ ነው። ወንጌልን ለመስበክ ዋጋ ከፍሏል። ለዛ ነው ጳውሎስ ሲናገር በመጨረሻ ምን አለ? አሁን በህይወታችን ላይ የመጣ ካለው መከራ ይልቅ ሊገለጥ ያለው ክብር ጋር ሲመዛዘን ምንም እንዳይደለ እረዳለሁ። ስለዚህ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ የሚለው ሀሳብ አገልግሎ ለጌታ ኢየሱስ ክርስቶስ ዋጋ ተሰዶ መከራ አይቶ ስለምንቀበለው አክሊል የሚናገር እንጂ በስራሽ እያንዳንድ ትጸድቅ ያለሽ የሚል አይደለም። የሆንዬ ደግሞ ትንሽ ይናገር እንዳይሰለቻችሁ። እኔ መዝሙር ነው የምጋብዛቸው። እኔ መዝሙሩን በደንብ ስሙልኝ። ይሄ ለሁላችንም አሱ ካለው ጋር በስራ እንደማይጸደቅ በመዝሙር እኔ ልዘግባችሁ። እንደዛ ነው ማድረግ። ተባረኩ። ኮፒ ሊንክ ላረጋችሁ፣ ታፕታፕ ላረጋችሁ፣ ለሁሉም ነገር እግዚአብሔር ይባርክልኝ። ይሄ ከዚህ በፊትም ሰምታችሁታል። ይህ መዝሙር ግን አሁንም እንድትባረኩበት ነው። ስሙ በደንብ እስቲ። በጣም የምወደው መዝሙር ነው። የኔን ህይወት በጣም ነው የሚያስታውሰኝ። ሰው አይኑን ሁሌ ያዞርብሃል።
ሰው ፊቱን ያዞርባል። ብዙ ጊዜ ደርሷል። ሁላችንም እዚህ ያለ ነው 2400 ሰዎች ሰው ፊቱን አዙረውብናል። ስለዚህ በህግ እንደማይጸደቅ በዛ ታውቃለህ። ስሙ ተባረክ። ይሄ በጣም ከስማሻ ነው። ዞዬ ወንድም እና ለሁላችሁም ምለው ምንድን ነው፣ ማንም ሰውን ማናችንም በሰዎች ተገፍተናል። የፈለግከውን ሰውን በሰው ተገፍተሃል። በሰው ሁሉ ነገር ሆናል። በዛ ጊዜ የት ነው የምንሄደው? ሮጠን አምላካችን ጋር ነው። በከፋን ጊዜ፣ በተቸገርን ጊዜ፣ ምን ደስታችን ሲመጣ ግን ወደ ጓደኞች ነው የምንሮጠው። ደስታችን ሲመጣ ሰው በደለኝ ለማለት የምንሄደው አምላክ ጋር፣ እንዲህ ተበድያለሁ፣ እንዲህ ቸግሮኛል፣ እንዲሆኛለሁ ለማለት አምላክ ጋር ነው የምንሄደው። ልክ ሲሞላልን፣ ልክ ሲያልፍልን፣ ነገሩን ሲያሳካልን ሌላ ቤት ነው የምንገኘው። እንኮፈስበታለን። ተኮፍሰን ነው የምንገኘው። አብዛኞቻችን ያለን ችግር ያ ብዙ ጊዜ የሰው ልጅ የሚሰናከለው በዛ ነው። በራሳችን ያደረግነው የሚመስለን ብዙ ሰዎች አለ። በራሳችን የምንኮፈስ ሰዎች ብዙ አለ እና የነበርንበትን የምንረሳ
የነበርንበትን የረሳ ጊዜ የዛኔ መቼም ቢሆን ወደዛ መመለስን እግዚአብሔር ያስታውሳል። የሆነ ጊዜ ላይ ትመለሳል። ስለዚህ አብዛኞቻችን እግዚአብሔር ባርኮ የሆነ ነገር ሲያደርግልን ዊገረስቴ ሃምቦ እኔ የምለው በቃ ሃምብልን ነው። እግዚአብሔር በጸጋ ሲጎበኘን ሃምብልን ነው፣ አንርሳው፣ እናመስግነው። ሁሉንም ያደረገ ክብሩ የሱ ይሁን በማለት ወደ እግዚአብሔር ነው መምጣት ያለብን። እኔ እግዚአብሔር የረዳኝ ምንድን ነው እንዳልኩ እንግዲህ አንተ የአንድ ቀን ነው ያልከው፣ ሌላው ባይቆጠር እንኳን የ15 ዓመት ስድቡን አስበው። ፎርጌት አባውት የአንድ ቀን 15 ዓመት በጌታ አልተመላለስኩ፣ በራሴ መንገድ ነው ሄድኩት። እሱ ግን ሁሉንም እያየ የእኔን ማንነት ግን እሱ ጠንቅቆ ያውቃል። መቼ እንደሚጠቀምብኝ ጠቢቡ ሰለሞን ለሁሉም ጊዜ አለው ብለዋል። መቼ እንደሚጠቀምብኝ መቼ ምን እንደሚሆን እግዚአብሔር ቀን አለው። ስለዚህ ለሌሎቻችሁ የምምለው ምንድን ነው? ወደ እግዚአብሔር ጸልይ። ሰው አትመልከቱ። ማንንም ፓስተርንም ሼክንም ቄስንም አትመልከት። ጌታን ከተመለከተ መጽሐፍ ቅዱሳዊ ከሆነ አንተ በጥበቡ እርዳኝ ካልከው ጌታ አጠገባችን ያለው በር ላይ ነው። አንኳኳለሁ፣ ከአንተ ጋር ገብቼ እራት እበላለሁ ነው የሚለው። ያላለው ነገር የለም ጌታ መጽሐፍ ቅዱስ ላይ። ኤኒቲንግ ያልነውም በሙሉ አምጥቶ ሰጥቶናል። እኛንን የራቅን እሱ ልጄ እያለን እኛ የምንሄደው ግን ያልሆነ ቦታ ላይ ነው። እሱ ልጄ ና የጨነቀ የከበደ ህይወት ግራ የገባ በሙሉ ኔጋ ና ይላል። እኛ የምንሄደው ሌላ ቦታ ነው። ትንሽዬ ሲያልፍልን ጌታን የመርሳት ማንነትን የመርሳት ትልቁ የእኛ የሀበሾች ችግር ነው። እና የዛ ጊዜ ምን እንሆናለን? ትዕቢተኞች እንሆናለን። አሁን በብዛት ንዋይ የለወን በአናት ተተከለ ያልኩት እኔ ነኝ። ኖባዲ በዘፈኖችም መጥቷል። ገንዘብ የሌለው ነው፣ ጥበብ ነው። እግዚአብሔር ውስጥ ከሌለ ምንም የለም። ገንዘብ የፈለገ ሊኖር ይችላል። ለሚ ብሬክ ዳውን በእኔ ቋንቋ ሊሄድ አንድ ሰው ቢሊዮነር ሊሆን ይችላል። መጽሐፎች የሚፈልገው የእውቀት መጽሐፎች መግዛት ይችላል። እውቀት ግን መግዛት አይችልም። ይህ ከንቤ ቢሊዮነር ዓለም ላይ አሉ የተባሉ መድኃኒቶች መግዛት ትችላለህ። ጤናን መግዛት አትችልም። ዓለም ላይ ያለ የተባለ አባቴ መድኃኒት የተባለ ተቀምሞ ዶክተሮች፣ ፕሮፌሰሮች ምናምን ሰብስበ መድኃኒት መግዛት ትችላለህ። ህይወትን ግን ጤናን መግዛት አትችልም። ልዘግበ ሌላ በዳይመንድ የተለበጠ አልጋ መግዛት ትችላለህ። ምችችችችት ብሎ የምትተኛበት የምትልበት እንቅልፍን መግዛት አትችልም። ማማዬ ምንም መግዛት አትችልም። እየነገርኩ ነው። ያበደች ሴት እንደው በቃ ስትታይ የምታስብል ሴት በገንዘብ ማግኘት ትችላለህ። ልቧን ማግኘት አትችልም። ያንን ሁላ ነገር በገንዘብ ማግኘት የማትችለው ሊሰጥ የሚችለው እኔ እናንተን የፈጠረው እግዚአብሔር አምላክ ብቻ ነው። እግዚአብሔር ብቻ ነው ሁሉንም ነገር ሊሰጥ የሚችለው። ሰላምህን፣ ጤናህን፣ የተወደደች ፍቅረኛህን የሚሰጥ ወዳጆችን የሚሰጥ ማንንም በጸጋው የሚያመላልስ እግዚአብሔር አምላክ እንጂ ገንዘብ እንዳልሆነ እነግርሃለሁ። ይህ ዓለም ከንቱ ነው። ዛሬ ሎተሪ ወጥቶልህ ዩ ካን ቢ ቢሊየነር መሆን ትችላላችሁ። ዛሬ ሎተሪ ወጥቶ ነገ ልታጣው ትችላለህ። ስለዚህ እንዳልከው በጸጋ ስትመላለስ ስራ ይፈልጋል። ምን አይነት ስራ? በጽድቅ ወደ ክርስቶስ የመምጣት ወደ ክርስቶስ የመጠጋት በመዝሙር በጸሎት በምስጋና ባለበት ነገር ሁላ እግዚአብሔርን የመምሰል ነገር በምትሰራበት ጊዜ እሱ በረከቱን እያወጀ እየሰራ በኛ ላይ ይሄዳል እና ፈውስ እየሆነ ነው ይሄዳል። እስቲ ጸልይልኝ መባል ትጀምራለህ። ቅዱሴ እባክህ ይሄ ነገር ሆኖ ጸልይ፣ በጸሎት አስበኝ እየተባልክ ትመጣለህ እንጂ መቼም በጸሎት አስበኝ የሚባለው ጭፈራ ቤት የሚሄደው ወንድማችንን አይደለም ወይም እህታችንን አይደለም የምትባለው። የእግዚአብሔርን ቃል ያውቃል ብለህ የምትለው ሰው ጋር ነው ሮጠህ የምትሄደው። ስለዚህ አብዛኞቻችን ወንድምና እህቶቼ እኔ የምለው ከእኔ ጭምር ነው የምልህ የእግዚአብሔርን መጠማት ማለት እኛን እንዴት እንደሚወደን ማወቅ የምንችለው ሙሉ
መጽሐፍ ቅዱስ ላይ በየት እንደሚገኝ የት ቦታ እንዳለ ምን ብናደርግ የጽድቅ ስራ እንደሆነ ምን እንደሆነ እያንዳንዱን አስቀምጦልን ጥበብ አልሰጠንም፣ አላነበብነውም። ያነበብነውም ሰው በትዕቢት የሚመላለሱ ፈሪሳውያን ወንድምና እህቶች አሉ። ብዙ ጊዜ ቅዱሴ ስትናገረው በጣም የምወደው ቃል አትኮፈሱ ትላለ። በጸጋ እግዚአብሔር አምላክ በነፃ የሰጠ እንጂ አንተ ያመጣው ምንም ነገር የለም። እንዳትኮፈሱ፣ እንዳትተብቱ፣ ስቴይ ሃምብል የምትለው ነገር እጅግ አድርጌ ወደዋለሁ። በጣም የምወደው ቃል ለብዙዎቹ የሚጠቅም ሃምብል፣ የነበርክበትን ማሰብ። ከዛሬ 12 ቀን የነበረበትን ቀን መቼም የማረሳው የልደቴ ቀን ክርስቶስ ውስጥ የገባበት ቀን ነው። የፋሲካ ቀን ነው ይሄ ነገር የሆነልኝ እና ለሌሎቻችሁም የምለው ምንድን ነው? ሁሉንም አውጥተህ ክርስቶስን አስገባ ቤት። ሰላም፣ በረከት፣ ጸጋ ከሰው ውጭ ዓለም ላይ እግዚአብሔር የፈጠረው ፍጥረት የሚሰራ የለም። ይህን ታውቃላችሁ? ማንም ከሰው ልጅ ውጭ በአምሳያው የፈጠረው በአዳም ስህተት በላብጥ ረግረብራ ያለው አዳምን ብቻ። ማንንም አኒማል አለ በየቦታው ብትሄድ ይኖራሉ። ምን ይብሉ ምን ይጠጡ ምናምን ተጨንቀዋል፣ ይኖሩታል። እግዚአብሔር የሚሳነው ነገር የለም። እነሱን ያበላ ያጠጣ በአምሳያው ደስ ብሎት የፈጠረውን እኔ እናንተን ማብላት እንዴት ይሳነዋል? እኔ ጌታ እንዴት ያቀተዋል? ዓለምን ሁሉ የፈጠረ አምላክ ለእኔና ለእናንተ እንዴት ሊያቅተው ይችላል? ጭንቀታቸው አብዛኞቹ ገንዘብ ቤት ነው የሚገኘው፣ ገንዘብ ቤት ነው የሚመጣ። ብራዘር ነው የሁሉም ነገር መጀመሪያና መጨረሻ እግዚአብሔር መሆኑን ያመንክ ጊዜ ነገሮች ይቀየራሉ፣ ነገሮች ወደ በረከት ይሄዳሉ። እና ያንን ነገር እንድታስተውሉልኝ ለማለት ፈልጌ ነው። ሰላማችሁ ብዝት ይበልልኝ። ወደ ወንድሜ ቅዱሴ ልመልሳችሁ። በጣም ትክክለኛ ነገር ቅድም ብያለሁ። አለመኮፈስ፣ ትላንትናችንን አለመርሳት የምትለው ነገር አለ እና አንድ መዝሙር ትዝ አለኝ እና እሷን ልበልልህ በጥቂቱ። በጣም ደስ ይላል እና እሷን ልበልልህ። ተው ተው አትበሉኝ፣ ተው ተው ለምኔ ያመንኩት ጌታ ብሌኔ ነው ያይኔ፣ አስጠግቶኛል በዚያች ክፉ ቀን። ታዲያ ኢየሱሴን እንዴት በዚህ ቀን ተው ተው አትበሉኝ፣ ተው ተው ለምኔ ያመንኩት ጌታ ብሌኔ ነው ያይኔ፣ አስጠግቶኛል በዚያች ክፉ ቀን። ታዲያ ኢየሱሴን እንዴት በዚህ ቀን እከተልሃለሁ የኔ ጌታ፣ እከተልሃለሁ የናዝሬቱ፣ እከተልሃለሁ አንተ ጀግና፣ እከተልሃለሁ መድኃኒቴ። መዝሙሩን አይተሃል? ተውተው አትበሉኝ፣ ተውተው ለምኔ ያመንኩት ጌታ ብሌኔ ነው አለና ምን አለ? አስጠግቶኛል በዚያች ክፉ ቀን። ታዲያ ኢየሱሴን እንዴት በዚህ ቀን። ትላንት አስጠግቶን ከዛ ጨለማ ከዛ ውድቅት ሌሊት በብርሃኑ ከጨለማ ወደ ብርሃን ከሞት ወደ ህይወት ጠርቶን እንዴት እንኮፈሳለን? ታዲያ እንዴት በዚህ ቀን ሸሚዝ ስንቀይር መኪና ስንቀይር እንዴት? እኔ እኮ የታጠበ ሸሚዝ መለብሰው አለ ፓስተር ፍፄ ሲናገር፣ እኔ የታጠበ ሸሚዝ የለበስኩት በኢየሱስ ነው። አዎ ያለ ኢየሱስ የታጠበ ሸሚዝ ይለብሳሉ፣ $100,000 ሊለብሱ ይችላል። እኔ ግን ራሴን እንኳን መጠበቅ የጀመርኩት ኢየሱስ ሲያገኘኝ። ለመንፈሴ ብቻ አይደለም ኢየሱስ፣ ለነፍሴ ብቻ አይደለም፣ ለስጋዬም ጭምር ኢየሱስ ፈውሴ ነው፣ ውበቴ ነው፣ ጌጤ ነው። ይሄን ኢየሱስ ሰው ያደረገኝን እንድደመጥ ያደረገኝን ትላንት ወዲያ ትሬን ውስጥ እየሄድን ትልልቅ ሰዎች መጥተው በጣም ነው የምንወድህ እኮ ቅዱሴ ምናምን ሲሉኝ ደነገጥኩኝ። ከዛ አጠገቤ የነበረ ልጅ ነበረ ከኢትዮጵያ የመጣና እንዲህ አልኩት፣ ያስፈራል አልኩኝ። ኃላፊነት በሰው መታወቅ እንደ አገልጋይ መታወቅ ያስፈራል። ለምን? እግዚአብሔር ከዛ ጠርቶን ምን አይነት በጣም በጥንቃቄና ወንጌሉን የሚመጥን የህይወት ስርዓትም ደግሞ የህይወት ስርዓትም ሊኖረን እንደሚገባ ይረዳ። ስለዚህ ምንድነው እግዚአብሔር ከዛ አምጥቶናል፣ እንድንታወቅ አደረገ፣ ወንጌል እንድንሰብክ አደረገ። እንደ እግዚአብሔር ሰዎች ተቀበሉ። ከዛስ እንዴት እንቀየራለን? አንቀየርም። እና አለመኮፈስ ያስፈልጋል። የጌታ ጸጋው ከእርሱ በእርሱ
ለእርሱ ሁሉ ነገር። እኔ ጸልዬልሽ ነው እንዲህ የሆነልሽ፣ እኔ እንዲያደርግልሽ ነው እንዲህ የሚሉ አገልጋዮች ከነሱ ጎና ራሱ ዞር ዞር በሉ። እኔ የሚል አገልጋይ ካለ ትክክለኛ አይደለም። እኔ ጸልዬልሽ፣ እኔ ቃል አውጥቼልሽ፣ እኔ ካልባረኩሽ፣ እኔ ጋር ካልመጣሽ ሰማይ አይከፈትም። ሰማይ የሚከፈተው በፓስተር በነቢይ አይደለም። ሰማይ የተከፈተው በኢየሱስ ደም ሰማይ ተከፍቷል። ፓስተር የሚዘጋው ነቢይ የሚከፍተው ሰማይ የለም። አንዴ በልጁ በክርስቶስ ኢየሱስ ስራ ሰማይ ተከፍቷል። እንኳን ያላመነ አማኝ አገልጋይም ቢረግመንም ክፉ ነገር ቢናገር እኛ ህይወት ላይ አይደርስም። ኦኬ፣ እኛ ምን ስለሆነ በክርስቶስ የተባረክን ስለሆነ የኢየሱስ ምልጃ ጋር ልግባ። የኢየሱስ ምልጃ እቺ ትንሽ ሰፋ ትላለች። ዮንዬ ጠዋት ነግሮኝ ነበር። በኢየሱስ ምልጃ ላይ ትንሽ እንድናወጋ ተናግሮኝ ነበረ። እንዲህ አደርጋለሁ። ሀሳቡ ስለሚሰፋ መሀል ላይ ደርስና ከዛ ዮኔን እንትንለዋለሁ። ከፈለገ መዝሙር እንደፈለገ። ይሄ ለእኔ ተመችቶኛል፣ ለራሴ ተመችቶኛል። እና የኢየሱስን ምልጃ እስቲ በደንብ አድርገን እኒ የኢየሱስን ምልጃ በደንብ አድርገን እኒ የመጀመሪያው ከብሉይ ኪዳን ያለውን ሀሳብ መጀመሪያ እናንሳና የኢየሱስ ምልጃ በደንብ እናያለን። ባለፈው እንደነገርኳችሁ ትንሽ ሪማይንድ ላረጋችሁ ብቻ ነው። በዘሌዋውያን 16 ላይ ታላቂቷ የስርየት ቀን ወይም ዩም ኪፑር ይባላል። ታላቂቷ የስርየት ቀን በእስራኤላውያን ዘንድ በዓመት አንዴ ሊቀ ካህኑ የሰዎችን በግ መስዋዕት ለኃጢአት የሚሆን መስዋዕት ይዞ የሚገባበት እስራኤል ለአንድ ዓመት የሚያርፍበት ቀን ማለት ነው። በዚህ ቀን ከህፃን እስከ አዋቂ ሁሉም ይታጠባል፣ ይታጠናል። የመንጻት ስርዓት አለ። ለምን? ሊቀ ካህኑ ህዝቡን ወክሎ ወደ ቅድስተ ቅዱሳን ሊገባ ስለሆነ በእስራኤል ዘንድ በጣም ከባድ ነው። ከቤት አይወጡም። በጣም ከባድ የሚያስፈራ ቀን ነው ዩም ኪፑር ማለት ነው። ስለዚህ በዛች ቀን እንግዲህ ሊቀ ካህኑ ስለ ህዝቡና ስለ ራሱ መስዋዕት ያቀርባል። አንደኛ ስለ ራሱ፣ ሁለተኛ ደግሞ ስለ ህዝቡ። እሱም ኃጢአት ስላለበት የብሉይ ኪዳን ሊቀ ካህን ወይም መካከለኛ እንደነበረ ኃጢአት ነበረበት። የሊቀ ካህኑ ስራ ምንድን ነው? ቶሎ ዋና ዋና ሀሳቦችን ነው የምነግራችሁ፣ አላሰለቻችሁ። አንደኛው የሊቀ ካህኑ አንደኛ ስራ ምንድን ነው? ሰውንም እግዚአብሔርንም መወከል የሊቀ ካህኑ ተቀዳሚ ስራ ነው። ዮኒ እግዚአብሔርን ሲወክል ማለት ምን ማለት ነው? በኃጢአተኛው ሰው ምትክ ሆኖ፣ ለምሳሌ አንድ ሰው ኃጢአት ሰርቶ መስዋዕት ይዞ ሲመጣ በኃጢአተኛው ሰው ምትክ ሆኖ የሚመጣውን እንስሳ ይመረምራል። ባለፈው እንደነገርኩ ዮኒዬ ኃጢአት ሰርተ ስትመጣ በግ ስታቀርብ፣ እንስሳ ስታቀርብ ሊቀ ካህኑ ቼክ የሚያደርገው አንተን ሳይሆን የምታቀርበውን መስዋዕት ነው። በአዲስም ክዳን እግዚአብሔር ቼክ ያደረገው የቀረበውን መስዋዕት ኢየሱስን እንጂ እኛን አይደለም። ለምን? ኢየሱስ ስለኛ የቀረበ መስዋዕት ነው። ስለኛ ሞቷል። በጉ ከቀረበ በኋላ በጉ ሄዶ ታርዶ በጉ ደሙ ከቀረበ በኋላ ኃጢአተኛው አይጠየቅም ለአንድ ዓመት። ለምንድን ነው የሚጠይቁን ታዲያ? በኢየሱስ ክርስቶስ ከዳንና ከጸደቅን በኋላ በክርስቶስ ኢየሱስ ክንትን ካልን በኋላ እንዴት ነው እንድናለን የምትሉት? በጉ ቀርቧል። በጉ የብሉይ ኪዳኑ በግ ለአንድ ዓመት እስራኤላውያንን ተዘልለው እንዲያርፉ ካደረገ የኢየሱስ ደም ደግሞ እንዴታ! ስለዚህ ምን ያደርጋል? እግዚአብሔርን ሲወክል በኃጢአተኛው ሰው ምትክ ሆኖ የሚመጣውን እንስሳ ይመረምራል። በእግዚአብሔር ወገን ሆኖ ማለት ነው። ካህኑ መርምሮ ያላጸደቀው ነገር በእግዚአብሔር ዘንድ ተቀባይነት የለውም። መስዋዕቱን አገላብጦ ሲያይ በካህኑ ዓይን ውስጥ እግዚአብሔር ነው የሚያየው። ምክንያቱም በጉ ምን አይነት በግ መሆን እንዳለበት፣ የሚቀርበው መስዋዕት ምን አይነት መስዋዕት መሆን እንዳለበት እግዚአብሔር አስቀድሞ ተናግሯል። እንዲህ መሆን አለበት፣ ምን ያልሆነ እንትን ያላለ ያልቆሰለ እንደዚህ ያልሆነ ብሎ። ስለዚህ እግዚአብሔር ስታንዳርዱን ስላወጣ ከእግዚአብሔር ስታንዳርድ ተነስቶ በጉን ቼክ ያደርጓል። ሁለተኛው ደግሞ ሰውን በመወከል ደግሞ በጉን ቼክ አድርጎ ኦን ቢሃፍ ኦፍ ጋድ ወይም በእግዚአብሔር ፈንታ በጉን ቼክ ካደረገ በኋላ ሁለተኛ የሚቀጥለው ደግሞ በሰው ፈንታ በጉን ይዞ ወደ ቅድስተ ቅዱሳን ደሙን ይዞ መግባት ነው። ደሙን ይዞ ይገባል። አሁን በደንብ ስሙ። አንደኛ መጀመሪያ መስዋዕቱ ሊሰዋ ሲል እግዚአብሔርን ወክሎ የመጣውን መስዋዕት ይመረምራል። ሁለተኛ መስዋዕቱን ካቀረበ በኋላ ሰውን ይወክልና ደሙን ይዞ ይገባል። ይሄ ሰውንና እግዚአብሔርን ሲወክል ያለው ስርዓት ነው። ኦኬ። ሁለተኛው ልክ መስዋዕቱን እግዚአብሔር ከተቀበለ ይወጣና ህዝቡን ይባርካል። ባለፈው እንደነገርኳችሁ እስራኤላውያን ተዘልለው የሚያርፉት ሊቀ ካህኑ እነሱን ወክሎ ሲገባ ሳይሆን ሲወጣ። ገብቶ ሊሞት ይችላል። ለምን? ኃጢአት ስላለበት። ለዛ ሻኩራ እግሩ ላይ ይታሰራል፣ ገመድ ወገቡ ላይ ይታሰራል፣ ኪፓ አድርጎ ጣሊት አድርጎ ይገባል። በጣም በሚያስፈራ ሁኔታ ሲታጠን ቆይቶ በመንጻት ስርዓት ውስጥ ማለት። ስለዚህ እስራኤላውያን እርግጠኛ የሚሆኑ ሲገባ ሳይሆን ሲወጣ። ልክ ገብቶ ሲወጣ እንዲህ ይላቸዋል፣ እግዚአብሔር ይባርክ ይቀድስህም፣ ፊቱንም ያብራልን፣ ሰላሙንም ይስጥ ብሎ ምን ማለት ነው? ያ እስራኤልን እግዚአብሔር ለአንድ ዓመት ይቅር ብሏል፣ ደሙን ተቀብሏል ማለት ነው። ስለዚህ ይባርካቸዋል። እግዚአብሔር ይባርክክ፣ ፊቱንም ያብራል፣ ይቀድስህም፣ ሰላሙንም ይስጥ እያለ ይባርካል።
እንደውም ትላንት አንድ እህት እስራኤላዊ ሰኔ ያለች እሷ በዕብራይስጥ ስትለው በጣም ሰፊ ነገር ነው ማለት ነው። አሁን በደንብ ስሙ። ይህ ቃል እስራኤል ሲዘራበት የሚያምነው ነገር ምንድን ነው ሲባል ይሄንን ደም ካፈሰስንና እግዚአብሔር ከተቀበለው ቀን ጀምሮ ለአንድ ዓመት እግዚአብሔር ላይቀጣን፣ እግዚአብሔር ላይቆጣን፣ እግዚአብሔር ላያጠፋን፣ ሰብሎቻችንን የወጡ አዝርቶቻችንን መተው እርሻችንን ጠላት ላይመታ፣ እኛም በበሽታ ላንመታ፣ እግዚአብሔርም ላይገለን፣ ለጠላቶቻችንም እጅ አሳልፎ ላይሰጠን እግዚአብሔር ምሮናል፣ ፈርሞልናል። ለአንድ ዓመት ተፈርሞላቸዋል። በምንም ድካም ውስጥ ቢኖሩ ያ በግ ደም ምን ያደርጋቸዋል? ያነጻቸዋል። የኢየሱስ ደም ደግሞ አንዴ ለእኛ ሲፈስ እግዚአብሔር ለአንድ ዓመት ሳይሆን ለዘላለም አጥቦናል። አንዳንድ ሰው ጴንጤ እስከሆን ድረስ ነው። አሁን ለምሳሌ ዮኒ ጌታን እንደዚህ ሲቀበል ዮኒ ይነሳና ዮኒ እኮ እኔ እኮ ጌታ ይቅር ያለኝ ከእንትኔ በፊት ያለውን ይሄ ጌታን ከመቀበሌ በፊት ያለው ኃጢአቴን ነው እግዚአብሔር ይቅር ያለው። ኖ ብራዘር፣ እግዚአብሔር በልጁ በክርስቶስ ኢየሱስ ደም ለትላንት ዛሬ ላለህበት ድካም ነገም በህይወት ላይ ለሚመጣው ድካም Jesus has paid it all on the cross. We preached the finished work of Christ on the cross. brother, የተፈጸመ ለምን ለዘላለም ነው የሚለው። ዘላለም በግሪኩም እንዳለ ታውቃላችሁ። ዘላለም የሚለው ቃል ዘላለም ማለት ነው። በዕብራይስጡም እንደሆነ ታውቃለህ፣ ዘላለም ማለት ነው። ይሄ ምንድን ነው? የብሉይ ኪዳን መካከለኛው ልክ ፋሲካ በነጋታው የቂጣ በዓል ነው። እችን አንድ ነገር ልንገር። ለምሳሌ እስራኤላውያን ደሙን ካቀረቡ በኋላ የመጀመሪያው ቀን ፋሲካ ነው። በደሙ ወጡ ከእስራኤል። ቀጣዩ ቀን ደግሞ የቂጣ በዓል ነው። የቂጣ በዓል ላይ 3 ቂጣ ይቀመጣል። ዮኒ 3 ቂጣ ይቀመጣል። የቂጣ በዓል ላይ ከፋሲካ በኋላ ያለው የቂጣ የምስጋና በዓል ከዛ 3 ቂጣ 3 ደግሞ ጽዋ ነው የሚቀመጠው። 3 ቂጣ ሲቀመጥ 3ቱ ቂጣ ምንን ሪፕሬዘንት ያደርጋል? ታይፖሎጂ ነው፣ ምሳሌያዊ ነው። አንደኛው አብርሃምን፣ ሁለተኛው ይስሐቅን፣ ሶስተኛው ደግሞ ያዕቆብን። ከዛ ምን ያደርጋሉ? ቂጣውን አሁን ለምሳሌ እንደዚህ ይሄን በሶፍት ላድርግ። ለምሳሌ ቂጣውን ያነሳሉ። ቂጣውን መሀል ላይ ያለውን ቂጣ ምን ያደርጋሉ? አብርሃምን ያነሱና ለአብርሃም የሰጠኸው የተስፋ ቃል እስራኤልን ለመበጀት ስላደረግ ስምህ ይባረክ፣ ለእግዚአብሔር ምስጋና ያመጣሉ። ከዛ በኋላ ምን ያደርጋሉ? የይስሐቅን ያነሳሉ። የይስሐቅን ቂጣ ያነሱና ይስሐቅ የነበረውን ታዛዥነት፣ ይስሐቅ የነበረውን እያንዳንዱን ነገር አንስተው ምን ያደርጋሉ? ያመሰግናሉ። ዋው የይስሐቅ መታዘዝ። ዘጸአት 12 አንብቡ፣ ማስረጃ ምትል ዘጸአት 12 እና ዘጸአት 13። ከኪሴ አላወራህም፣ ይናፍቃል ብራዘር። ከኪሴ ቂጣ ያነሱና አይደለም እዚህ ያለው፣ ይቅርታ አድርጉልኝ፣ ዘቤ አይደለም ቅዱሴ ነው ያለው። ይቅርታ ቤተሰብ፣ ማስረጃ ጴንጤን ማስረጃ ጴንጤ ከኪሱ የሚያወጣልን ነገር የለም፣ አያመጣም ከኪሱ። ዘቤን ጠይቀው ቤተሰብ። ቀጥል ወንድም። ለቤዛዊት ዓለም ማስረጃ አላመጣ እኔን ማስረጃ ትጠይቃለህ? ስማ፣ ከዛ እንዲህ ይሏል። ይስሐቅን ቂጣውን ያነሱና ቂጣውን አንስተው ምን ይላሉ መሰለ? የይስሐቅን ታዛዥነት ነው የሚናገሩት። ዋው ይስሐቅ ምናምን እያሉ። ልክ ጌታ ኢየሱስ ክርስቶስን በአዲስ ኪዳን ተመልከት። ልክ ይሄ ይስሐቅን ሪፕሬዘንት የሚያደርገውን ቂጣ ሲያነሳ እነሱ ስለ ይስሐቅ መታዘዝ ሊያወራ ነው ሲሉ ጌታ ኢየሱስ ክርስቶስ ስለ ራሱ ነው ያወራው። ኖ now it is not the time to preach about Isaac, it's all about me። አይዛክ አልተሰዋም። አይዛክ በእኔ ፈንታ ታይፖሎጂካሊ በምሳሌነት ነው የቀረበው። አይዛክ አልተሰዋም። አብርሃም ሰውቶ የመጣው ክርስቶስን እንጂ ይስሐቅን አይደለም። የይስሐቅን መታዘዝ ሊያወሩ ሲችሉ ከይስሐቅ የሚበልጥ በዚህ አለ። አሁን ይስሐቅ አይሰበክም። የሚሰበከው ማን ነው? እኔ ነኝ የምሰበከው አለ። ምን ቂጣውን አነሳና እንዲህ አለ፣ ስለ እናንተ የምቆርሰው ስጋዬ ይህ ነው አለ። አሜን። ይስሐቅን ይናገራል ብሎ ሲጠብቁ እስራኤላውያን ሁሉ ቂጣውን ያነሱና አቤት ይስሐቅ ለአብርሃም ያለው መታዘዝ ምናምን እያሉ ዋው እያሉ ይጮዋሉ። ኢየሱስ ግን ምን አደረገ ሲባል የይስሐቅ መታዘዝ አይደለም። ይስሐቅ አልተሰዋም። ይስሐቅ ደርሶ ነው የመጣው፣ ቀርቦ ነው የመጣው። እኔ ግን በይስሐቅ ፈንታ ምን አድርጌያለሁ? ተሰቅያለሁ፣ በይስሐቅ ፈንታ ተሰውቻለሁ ብሎ ቂጣውን ያነሳና ምን ያደርጋል መሰለ? ይናገራል። ምን አለ መሰለ? ለአዲስ ኪዳን የሚሆን ይሄ ስጋዬ ይህ ነው ብሎ ይሰጣቸዋል። ቂጣው የሚገርም የሆንዬ ልክ ዘጸአት 12 ላይ ቂጣውን ሲጋግሩ ምን ይላል? ዘጸአት 12 እና 13 የቂጣ በዓል ስታደርጉ ይላል። የቂጣ በዓል ስታደርጉ ቂጣው እሳት የነካው ይሁን ይላል። ትንሽ የቀላ እዚህ ሀገር ዱባይ ፖራታም ይባላል የአረቦች ምግብ። እሳት ትንሽ ቀላቀላ ያለ ማለት ነው። ቀላቀላ ያለ እሳት የነካው። ከዛ ቂጣውን ምን ይላል? አንደኛ እርሾ የሌለው ነው። እርሾ ደግሞ ታይፖሎጂካሊ ኃጢአትን ነው የሚያሳዩ። መጽሐፍ ቅዱስ ሲናገር ምን ይላል? ጥቂቷ እርሾ ሙሉ ሊጥ ታቦካለች ይላል። እርሾ ምንድነው? ኃጢአት። ስለዚህ የቂጣ በዓል ሲበሉ እርሾ የሌለበት ቂጣ ነው የሚበሉት። ኃጢአት አልባ የሆነው የክርስቶስ ኢየሱስን ስጋ የሚያመላክት ነው። ምሳሌ ነው፣ ሻዶ ነው፣ ጥላ ነው። ከዛ ምን ያደርጋል? እሳት የነካው የቀላ
የቀላ ያ ምን እንደሚያመለክት ታውቃለህ? ቂጣ ብቻ ሳይሆን ቂጣው ምን ያደርጋል? የቀላ ነው። ኢየሱስ ህይወቱን የሰጠ ብቻ ሳይሆን የቆሰለ ነው። በመገረፉ ቁስል የቆሰለ ኃጢአት የሌለበት ለኛ የሚታረድ ለኛ የተቆረሰ ኢየሱስ ክርስቶስ ስጋው ለኛ የተቆረሰ እኛን ደግሞ ከበሽታችን ከዘላለም ሞት ብቻ ሳይሆን ከዘላለም ህይወትን ምን ለማድረግ ለመፈወስ ብቁ የሆነ ምን ያደርገው? የቆሰለ ነው። መጽሐፍ ምን እንደሚናገር በመገረፉ ቁስል ተፈውሳችኋል ስለሚል። ከዛ ሁለተኛው ደግሞ ምን መሰለ? ጽዋ ያነሳል። አንደኛው ጽዋ የኤልያስ ጽዋ ይባላል። የቅድስና ጽዋ ይባላል። የኤልያስን ጽዋ ያነሱና ምን ያደርጋሉ መሰለ ዮንዬ? ከመሲሁ ከመገለጡ በፊት ኤልያስ ይመጣል። ምክንያቱም የትንቢት ቃል ስላለ ኤልያስ ይመጣና የጥርጊያ መንገድ ያዘጋጃል ብለው ይጠብቃሉ። ከዛ ምን ያደርጋሉ? ጽዋውን እንደዚህ ያነሱና አሁን እኔ ውሃው እንዳነሰው ጽዋውን እንዲያነሱና they were waiting for Elijah for 15 minutes they gonna wait for Elijah በቃ 15 ደቂቃ ይጠብቃሉ። ጽዋውን ያነሳል። ለምን? ኤልያስ መጥቶ ጽዋውን ከጠጣ ነው ኢየሱስ የሚመጣው። ከዛ ቀጥሎ ለምን? ኤልያስ የኢየሱስን መምጣት ምን መንገድ ጠራጊ ነው ብለው ይጠብቃሉ። ከዛ ጌታ ኢየሱስ ጽዋውን አነሳ። ጽዋውን አንስተው እነሱ ኤልያስን ለ15 ደቂቃ ይጠብቀዋል ብለው ሲጠብቁ ኖ በኤልያስ መንፈስ መጥምቁ ዮሐንስ መጥቷል። የጥርጊያ መንገዱን መጥምቁ ዮሐንስ አድርጓል። ከዛ ኤልያስ እንዲመጣ በሩን ገርበብ አድርገው ነው የሚከፍቱት። በርገግ አድርገው ይከፍቱና ገርበብ አድርገው ይከፍቱና 15 ደቂቃ ይጠብቃሉ። ኤልያስ መጥቶ ይጠጣል ብለው ኢቭን ኢፍ ኤልያስን 15 ደቂቃ ጠብቀው ኤልያስ መጥቶ ካልጠጣ ማለት ነው ያስቀምጡታል። ማንም አይጠጣውም። የቅድስና ጽዋ ይፈሩታል። ኢየሱስ ግን ምን እንዳደረገ ታውቃል? ኤልያስን ይጠብቃል ምናምን ሲሉ ኖ ኤልያስ በኤልያስ መንፈስና ኃይል ማን መጥቷል? ዮሐንስ መጥቶ ምን አድርጓል? ወንጌሉን ተናግሯል። ስለዚህ ያለና ጽዋውን አነሳም እንዳለ ታውቃል? ስለ እናንተ ለአዲስ ኪዳን የምሆን የማፈሰው ደሜ ይህ ነው አላቸው። ኢየሱስ ክርስቶስ ጌታ። ኤልያስ የምን ኤልያስ? እኔ ነኝ። አሁን ፍጻሜ ሆኔ ነኝ። መጽሐፍቱ ላይ የሚናገሩት ስለ እኔ ነው። በኤልያስ መንፈስና ኃይል መጥምቁ ዮሐንስ መጥቷል። አሁን ደሜን ማፈሰው እኔ ነኝ ብሎ ይመጣል። የኛ መካከለኛ ኢየሱስ ክርስቶስ እንደዚህ አይነት ነው እንግዲህ እንደምታውቁት። ከዛስ በኋላ ይህ እንደምታውቁት እንግዲህ ቅጣው የተቃጠለ ቂጣ ሆኖ ብቸኛው የቆሰለ በግ ዮንዬ። በብሉይ ኪዳን እያንዳንዱ በግ ንጹህ በግ ነው የሚቀርበው፣ ኃጢአት የሌለበት ቁስል የሌለበት። አንድ ቁስል ካለበት ዮንዬ አይቀበሉም። አንድ ቁስል ካለበት በፍጹም መስዋዕት አይሆንም። ለምን? ኢየሱስ የቆሰለ መስዋዕት ሆነ ዮንዬ። እሱ ትዝ የሚለኝ አገር ቤት ያሉ ጠንቋዮች ጥቁር ፍየል አምጭልኝ፣ ቡናማ ፍየል በግ አምጭልኝ፣ ባለላት አምጭልኝ የሚሉት ትዝ እያለኝ ነው። እሱ ታውቃለህ፣ ኮርጀው እኮ ነው ታውቃለህ። ሰይጣን ሁሌ ኮፒ ፔስት የእግዚአብሔርን ነው የሚኮርጀው። እና የሚገርምህ በጉ በብሉይ ኪዳን ንጹህ የሆነ በግ ነው የሚቀርበው፣ ንጹህ የሆነ በግ ማለት ነው። በአዲስ ኪዳን ግን በጉ ምንድን ነው ሲባል የቆሰለ በግ ነው። ለምንድን ነው የቆሰለ በግ ለእግዚአብሔር የሚቀርበው? እንዴ በብሉይ ኪዳን እኮ የቆሰለ በግ አይደለም ለእግዚአብሔር የሚቀርበው ሲባል፣ በአዲስ ኪዳን የቀረበው ኢየሱስ ግን የቆሰለ ነበረ። ለምን? መጽሐፍ ሲናገር እንዲህ ይላል፣ እርሱ ስለ በደላችን ቆሰለ፣ ስለ መተላለፋችንም አደለ ደቀቀ ይላል። ስለዚህ ምንድን ነው የአዲሱ ኪዳን በግ የቆሰለው ከዘላለም ሞት ብቻ ሳይሆን ከበሽታም ሊፈውስን። መጽሐፍ እንደሚናገር በመገረፉ ቁስል ተፈውሳችኋል። ቂጣው እሳት እንደሚነካው እንደዛ ትክክለኛው የሚሰወው ስጋ ሪፕሬዘንት እንደሚያደርግ ጌታ ኢየሱስ ክርስቶስን የቆሰለ በግ ነው። ብቻውን የቆሰለ በግ ነው። ለበሽታችንም ጭምር ዋጋውን የከፈለ ነው። ሌላው ደግሞ ጭኑን አይሰብሩትም። ልክ በጉን ታውቃለህ፣ መስዋዕት ላይ ልክ የሲና ማለት ይሄ እስራኤል ውስጥ ለፋሲካ በጉን ሲበሉት በጉን ጭኑን አትስበሩ ይባላል። ጭኑ መሰበር የለበትም። ጭኑ ከተሰበረ የኢየሱስ ክርስቶስን መምጣት በደንብ ሪፕሬዘንት አያደርግም። ይሁን በጣም ትንሽ ደቂቃ ነው ማውራው። ይሄ ወሳኝ የዛሬው ትምህርታችን ወሳኝ ምዕራፍ ነው። ትንሽ በደንብ አዳምጡኝ። ልክ ጭኑ እንዳይሰበር ይላቸዋል እግዚአብሔር በብሉይ ኪዳን። ጭኑ ያልተሰበረ በግ ነው የሚሆነው። ጭኑ ያልተሰበረ በግ ይሆንና ይቀርባል። ጌታ ኢየሱስ ክርስቶስን የሚያመለክት ነው። ልክ አዲስ ኪዳን ላይ ካየ ምን ያደርጋሉ? የሚሰቀል የሮማውያን ስርዓት ነው። ጌታ ኢየሱስ ክርስቶስን ምን ያደርጋሉ? የተሰቀለው መቼ ነው? ዓርብ ዕለት ነው የተሰቀለው። ቅዳሜ ደግሞ ምንድን ነው? ሰንበት ነው። በእነሱ ስርዓት ደግሞ ሰው ተሰቅሎ ሰንበት አያከብሩ። ቅዳሜ ሳይገባ ሰንበት የተቀደሰ ቀን ስለሆነ ቅዳሜ ሳይገባ ጭን ይሰብሩና ያወርዳሉ። ሰዎቹን ማለት የተሰቀሉትን ጭናቸውን ወዲያው ይሰብሩና ይገሏቸውና ያወርዳሉ። አይታል። ከዛ ቅድም ቲቶስ እና ዳክርስ እንዳለው በጎኑና በቀኙ የተሰቀሉትን ወሳኝ ኩነት በለው እኮ ዘቤ ስም ይሰጣል እንደፈለግ። በጎኑ ላይ በግራና በቀኝ የተሰቀሉትን ሄዱና ጭኖቻቸውን ሰበሩ። ጭኖቻቸውን ሰብረው ገደሏቸው።
ለምን? ራሳቸውን አሳልፈው ሳይሆን ተገድለው ነው። ጭናቸውን ሰብረው ኢየሱስ ጋር ጭኑን ሊሰብሩ ሊገሉ ሲመጡ ኢየሱስ ኦልሬዲ ሞቷል። የት? ብሉይ ኪዳን ላይ በጉ ጭኑ እንዳይሰበር ተብሏል። ለምን? የኢየሱስ ክርስቶስን ተገዶ ህይወትን መስጠት ሳይሆን ራሱን አሳልፎ መስጠቱን በግድ ጭኑ ተሰብሮ የሞተ ሳይሆን ለወዳጆቹ ነፍሱን በፈቃደኝነት አሳልፎ የሰጠ እንጂ የተገደለ አምላክ የለን። ራሱን ህይወቱን አሳልፎ። ለዛ ነው መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ነፍሱን ለወዳጆቹ አሳልፎ ከመስጠት የሚበልጥ ሌላ ፍቅር ምን አለ ይላል። ኢየሱስ ተገድሎ አይደለም፣ ራሱን ስለኛ መስዋዕት አድርጎ ሰጥቶ ነው። መገደል ቀላል ነው፣ ማንም ይገደልልሃል። ራስን አሳልፎ ነፍሴን ለአንተ አደራ እሰጣለሁ አለ ኢየሱስ። ነፍሴን ለአንተ አደራ እሰጣለሁ። ስለዚህ እዛ ጋር ያለው በግ ጭኑ የማይሰበረው እዚህ ጋር ያለውን ጌታ ኢየሱስ ክርስቶስ ምን ስለማያደርግ ነው? ሪፕሬዘንት ስለማያደርግ ነው ማለት ነው። ስለዚህ ሰማይ ገደልኩት ያለው ኢየሱስን ሳይሆን ኃጢአትን ነው። ለምን? ኢየሱስ ኃጢአት ሆኖ መስቀል ላይ ስለነበረ ነው። ኢየሱስ ክርስቶስ የተባረከ ይሁን። አንዳንድ ሰዎች እግዚአብሔር ሰውን የፈጠረው እንትን ለማለት ነው፣ ምስጋና ፈልጎ ነው፣ ለአምልኮ ነው። ምን አይነት ብራዘር፣ ቤት ኪራይ የሌለው ዘረኝነት የማያውቅ ኮንታ፣ ወላይታ፣ ከምባታና ደግሞ እንትን አማራ፣ ትግሬ ምናምን ብሎ በዘረኝነት ውስጥ የማይገባ የማይደክመው ቤት ኪራይ የሌለው መልአክ፣ ስንት ሺህ መልአክ እያለ ለማምለክ አንተን እግዚአብሔር ይጠራልን? እግዚአብሔር እኮ ኢሳያስ 6 ላይ አይታል። ኢሳያስ 6 ላይ ምን ይላል መሰላችሁ? ከጨዋዊው ድምፅ የተነሳ መድረኩም ይናወጥ ነበር ይላል። ዙፋኑ ይናወጥ ነበር። ምን ሲሉ? ቅዱስ 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 ያለ የነበረ ደግሞም የሚኖር እግዚአብሔር አምልኮ ፈልጎ አይደለም ዮኒን የጠራው፣ አምልኮ ፈልጎ አይደለም ቅዱስን የጠራው። ያ ሁሉ አጀብ፣ ያ ሁሉ የሚያመልክ መልአክ እያለ አምልኮ ፈልጎ ሳይሆን ፍቅሩን ክብሩን ሼር ሊያደርግ በሱ አምሳል በሱ ክብር የተፈጠርከውን ሰውዬ ምን ሊያደርግ ነው? የራሱን ክብር ሊያለብስ ነው፣ ልጅ ሊያደርግ ነው። በዛ ሁሉ ሽብሸባ ውስጥ ዮኒ፣ በዛ ሁሉ አምልኮ፣ ባልተቋረጠ አምልኮ፣ ቢዚ በሆኑበት አምልኮ ውስጥ እግዚአብሔር አንተን ነበር የሚያየው፣ እኔን ነበር የሚያየው። ያ ሁሉ አምልኮ እያለ የእሱ ሀሳብ ግን እኛ ላይ ነበር። ለዛ ነው ዳዊት ሲናገር መዝሙር 8 ላይ እንዲህ አለ፣ ታስበው ዘንድ የሰው ልጅ ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? በዛ አምልኮ ሁሉ መካከል እግዚአብሔር የሚያስበው ስለኛ ነበር። ዛሬም እግዚአብሔር ስለእናንተ ያስባል። የተጨነቃችሁ፣ በኃጢአት ውስጥ ላላችሁ፣ በየትኛውም ዲፕሬሽን፣ ስትረስ፣ አንዛይቲ፣ ትራውማ፣ ፖስት ሲንድሮም ትራውማ ዲዚዝ፣ በትላንትና ህይወታችሁ የተያዛችሁ በሱስ ውስጥ፣ በሆሞ ሴክሹዋሊቲ፣ በየትኛውም ኃጢአት የኢየሱስን ጽድቅ የኢየሱስን ደም የሚያልፍ ኃጢአት የለም። ልባችሁን ለጌታ አስገዙ። ኢየሱስ ዛሬ መካከለኛ ነው። ሮሜ ምዕራፍ 8:34 ስለ አማላጅነቱ ልናገርና ቶሎ ልጨርስ። ሮሜ ምዕራፍ 8 ቁጥር 34 እንዲህ ይላል። ሮሜ ምዕራፍ 8 ቁጥር 34 የፈረደበት ጥቅስ፣ ዘመናቸውን ሙሉ የሚቀይሩ ጥቅስ፣ ነገር ግን የእግዚአብሔር እውነት በፍጹም የማይሻርበት እንዲህ ይላል። ሮሜ ምዕራፍ 8 አሁን የሆነ ጥያቄ ስለምጠይቅ ማይክ ትከፍትና ትመልስልኛል። ሮሜ ምዕራፍ 8 ቁጥር 34 የሞተው ይልቁንም እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይልና የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እሺ የሆነ እየክፈትልኝ አለን። አዎ እኔ የምለውን አብረኸኝ ትላለህ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ምን እንደሚል ስሙ። ብዙ ጊዜ ሰዎቹ ዮኒ ምን እንደሚል ስሙ። ይሄ የሚናገረው ስለኛ የሚማልደው ያለው በስጋ ወራት ያማለደውን ለመናገር ነው ይላል። እሷን ነው የሚለው አቱል። አሁን መጽሐፍ የሚለው ምንድን ነው? በእግዚአብሔር ቀኝ ያለው ኢየሱስ አሁን ነው ትላንት? በእግዚአብሔር ቀኝ ያለው ነው የሚለው። መቼ? አሁን ኢየሱስ የት ነው ያለው? በእግዚአብሔር ቀኝ ነው አይደል ያለው? አዎ እዛ ላይ በቀኝ ነው ያለው። በትክክል በእግዚአብሔር ቀኝ ያለው ብሎ በትክክል ፊት ለፊት ተጽፎ ስለ ትላንትና ምልጃው ነው የሚናገር ማለት ግልጽ የሆነ ክህደት ነው። ለምን? ይልቁኑ ከሙታን የተነሳውና በእግዚአብሔር ቀኝ ያለው። አይ ስለ ትላንትናው መስቀል ላይ ስላለው ምልጃ ይላሉ መጽሐፉ። መስቀል ላይ ስላለው ምልጃ ያማልዳል የሚሉ በእግዚአብሔር ቀኝ ያለው። በእግዚአብሔር ቀኝ ያለው መቼ ነው? አሁን በእግዚአብሔር ቀኝ ነው ያለው። አሁን በእግዚአብሔር ቀኝ ነው። ምንድነው ስራ? ምልጃ ነው። ምልጃ ስራ ምንድነው? መለመን ነው። ማለት ነው አይደለም። በብሉይ ኪዳን ባለፈው ነገር ያለው ሊቀ ካህኑ በግ ይዞ ከገባ በኋላ ደሙ ነው የሚታየው እንጂ ሊቀ ካህኑ እግዚአብሔርን አይጸልይም፣ አይለምንም። ለምን? በጉ the blood is more than enough። ለምን? በጉ ውስጥ ደም ውስጥ ያለ ህይወት ስለሆነ ማለት ነው። ስለዚህ ሊቀ ካህኑ በብሉይ ኪዳን ደም ይዞ ገብቶ እንደማይለምን እንደማይንበረከክ ሁሉ ኢየሱስም ዛሬ መታየቱ ብቻ ለእኛ አማላጅነት ነው። አይለምንም፣ አብን አይለምንም። እኛን ወክሎ